ስምንት ደቂቃ ሰጣችኋለሁ። ውይይቱ እንደዛ ነው ማደርገው። መጨረሻ አካባቢ ላይ ወደ ሰባት ደቂቃ እያደረግኩኝ እመጣለሁ። በተለያዩ ቦታዎች ያሉ ሰዎች ያደምጧቸዋል። የምናወራው ፖለቲካ ብቻ ነው። ህዝብን በመፍራትና በመንቀጥቀጥ እናከብራለን። ህዝብን አይደለም ግለሰብን። እዚህ ውስጥ ያሉ እንኳን ተከባበረን ነው የምናወራው። የሰለጠነ ውይይት እናደርጋለን። ለጆሮአችሁ ተስማሚ የሆነ ውይይት እንደምታደምጡ 100% እርግጠኛ ነኝ። ከአያና ልጀምር። አጠቃላይ የተነሱ ነገሮች አሉ፣ እኔ የሄድኩባቸው ጉዳዮች አሉ። የባህር በርን ጉዳይ አስመልክቶ ምን ታዘብክ? እነዚህን ቅድም የተናገራቸው የነበራቸው ነገሮችን እንዴት አያቸው? 8 ደቂቃ ላይ አያና። በጣም አመሰግናለሁ ቴዲ። እኔ ብዙ ነገር ታዝቤያለሁ። በነገራችን ላይ ዝም ብለን እንደው ስናየው ውጪ ይሄ የሚጮኸው ስለሚበዛ ይመስላል እንጂ ከተፈጥሮ ጋር መታገል ነው። አይ ቲንክ መጽሐፍ ቅዱሱም ነብር ዥንጉርጉርነቱን ኢትዮጵያዊ መልኩን አይቀይርም ይላል እና ውስጣችን ያለ ለሀገር ጉዳይ የመቆርቆር ነገር በሰፊው ህዝብ ውስጥ ያለ ነው። ሚዲያ ላይ በጥቂቱ ከፍ ብሎ የነበረው የትንፍጭው ዱቄቱን አምጪው የሚባል አይነት ኤንድ ጀስቲፋይስ ዘ ሚንስ የሚባል አይነት ፖለቲካ ነበረ። እሱ አሁን መሬት እየያዘ ነው ያለው፣ እየወረደ ነው ያለው። እንደ የብሔር ተቆርቋሪ ነን የሚሉ የአንድ ብሔር ችግር እና እዛ ላይ ትኩረት አድርገን እኛ የገሌ የኦሮሞ የአማራ የተጋሩ የዚህ ነፃ አውጪ ነኝ የሚል 1960ዎችን ሪሊቭ የሚያደርግ ፖለቲከኛ ብዙ ነገር ያወራል እና አይ ቲንክ ሮድማፑን ሰርተን ሰጥተናል የሚሉ ሰዎች ራሳቸው ሮድማፕ ጠፍቶባቸው ሌላ ቦታ ወዲህ በሉ ሲሰሩ እየታዩ ነው ያሉት እንድናንዳርጋቸው እና ይሄ ብዙ የሚያስጨንቅ አይደለም። የሀገር ጉዳይና የፖለቲካ ኢንትረስትን መለየት ማንችል ከሆነ እሱ የራሳችን ችግር ነው። እኔ እንደምረዳው ኢትዮጵያ የባህር በር በኢፍትሃዊ መንገድ አታለች። ሄደን ማየት እንችላለን። አፍሪካ ውስጥ ያሉ ሀገሮችን ትንንሽ ሀገሮች መስመር ተዘርግቶላቸው 20-50 ኪሎ ሜትር መስመር ኤኮ ያደርግብኛል። ያንተ ነው ወይስ ሌላ ሰው ከፍቷል? ማይክ ቴዲ የኔ ሊሆን ይችላል። ሶሪ። ትንንሽ መስመር ተከፍቶላቸው ቀጭን መስመር ተሰርቶላቸው የባህር በር ጋር ይገናኛሉ። ቢኮዝ ባለቤት ስለነበራቸው ኢንግላንድ የምታስተዳድረው አንድ መሀል አፍሪካ ውስጥ ያለ ሀገር ቴሪቶሪ የባህር በር እንዲያገኝ ቀጭን መስመር በሰው ሀገር ውስጥ መሀል ተሰምሮለት የሱ ቴሪቶሪ ሆኖ ሶቨሬን ላንድ እንትን ያገኛል ማለት ነው፣ ሲ አክሰስ ያገኛል። እንደ ኢትዮጵያ አይነቱ ደግሞ ኢፍትሃዊ እንደሆነ በአይን አይተህ የምታውቀው ቀጭን መስመር ተሰምሮበት ይዘጋል። የኤርትራን ማፕ ማየት ትችላለህ። እሱ ፎርም ሲደረግ አሁን ፔፐሩን ጠቅላይ ሚኒስትሩም የሚያነሱትን ጥያቄዎች እያየ ነው። ዶክሜንቴሽን ሄደን እኔ ሬፈረንደሙን ዛሬ ስክሪን ላይ በኋላም ላይ ምናልባት የማያምኑ ሰዎች ካሉ አውጥቼ ያሳያለሁ። የሬፈረንደሙ ፔፐር ዩናይትድ ኔሽንስ ላይ ያለው ግልጽ በሆነ ሁኔታ ኔግሊጀንስ እንዳለ ያሳያል በኢትዮጵያ በኩል። አንደኛ ሬፈረንደሙ ኦልሬዲ ተወስኖ ነበር። ሬፈረንደም ከመደረጉ በፊት እንደተወሰነ የሚያሳዩ ነገሮች አሉ። ለዛም ነው ወደ ጉባኤ ሲያደርጉ ጁላይ 1 እስከ 5 ያለው 1991 ስብሰባው ሲደረግ ሌሎቹ ድርጅቶች ሲሰበሰቡ ኢፒኤልኤፍ ወይም ደግሞ ህግደፍ የምንለው አልተሳተፈም። ቢኮዝ ኦልሬዲ የራሱ ሀገር አድርጎ አስቧል ማለት ነው። ከሪፈረንደም በፊት ማለት ነው። ድንበሩ ተካሎ ኦልሬዲ የተሰጠ ነው። የአሰብና ሌሎች አክሰስ ብለው ነው የሚናገሩት። ራሱ የአሰብን አክሰስ ማለት የነሱ እንደሆነ ሰጥተዋል ማለት ነው፣ ጨርሰዋል። አንተ የኢትዮጵያ መንግስት ስትሆን አረ ይሄኛውስ ነገር ብለህ ትጠይቃለህ። ሌላው ሀገር ሳይዘጋን ያልዘጋም ላንድ መጠቀም አለብኝ ስጡኝ። ሬፈረንደም ሀገርህን መውሰድ ትችላለህ፣ ግን እኔ ባህር በር ተዘግቼ ላንድ ሎክድ አልሆንም፣ እንዲህ አይነት ስታተስ ቼንጅ አልቀበልም ብለህ 20 ኪሎ ሜትር መጠየቅ የማትችልበት ሁኔታ አሻጥር ነው። ምንም ድብቅ የለውም። በአይን አይቶ ልብ ይፈርዳል ነው እና የዚህ አሻጥር ጉዳት ማይከነክ ነው የማይሰማው። ኢትዮጵያዊነት ግዴታ በአባቴ በአያቴ በብሔሬ ከዚህ ስለሆንኩ እኔ ኢትዮጵያን የፈለገ በክዳት ኢትዮጵያዊነት የማይነካ ነው ብሎ የሚያስብ ባንዳ ነው ያስቸግረን። እኔ ሰሜ አያና ቡሊ ፈይሳ ነኝ፣ የነ አብዲሳ አጋ ዘመድ፣ የነ ጎበና ዘመድ ነኝ፣ የነ ጆቴ ኢትዮጵያን የሰራህ ምናምን ቤተሰብ አለኝ። ስለዚህ ዛሬ ኢትዮጵያን ለማንም ሀገር ብሸጣት እኔ ባንዳ መቼም አልባልም ብሎ የሚያስብ ማለት ነው። ተርጉሞ በአማራም በሌላው ሰው ኢትዮጵያን የሰራ እኔ ነኝ፣ አንተ መተከማን አንተ የማንኪያ ብሔረሰብ መጥቶ እንዴት ቴዲ ይናገረኛል ነው ብለው
አንተ ለሀገር ትለፋለህ። አንተ ሀገር የባህር በር ይኑራት ብለህ ስትናገር ዞር በል አንተ ነህ ወይ የምትነግረኝ ኢትዮጵያን እላለሁ። እኔ ባንዳ የመሆን ዘላለማዊ ጋራንቲ ያለኝ ኢትዮጵያዊነቴ ባንዳ የሆንኩም የሚከበር ሌላው ደግሞ ለኢትዮጵያ ሲቆረቆር ከማንኪያ ወይ ከሌላ ብሔር ባይዘው ይሄን ማንኪያ የሚለውን ብሔር እንደ ምሳሌ ማምጣትህ ደስ ይለኛል። አንዳንዴ ብሔር ሳንነካ ብሔር መናገር እድል ስለሚሰጠን ማለት ነው። ሜክሺፍት እንትናችን አንተ ብሔርህን ለማሳነ አንተ ንዴት ካለ ማንኪያ ላይ መራገፍ ይቻላል። ቀላሉ አቅምሼው ነው አልፎ በዚህ በነካግሬ እዛው ንዴት ብሔር ነክ ንዴት እንኳን የለብኝም፣ ግን ያለው አስተሳሰብ እንዲህ የተጣመመ ነው። እኔ ብሔሬ ከእንደዚህ ስለሆንኩ ሀገር መክዳት ቴክስት ቡክ ዴፊኒሽን ማለት የሀገር ክደት ወንጀል የሚባለው ትርጉሙ የዲክሽነሪ ትርጉሙን እየኖርክ ማለት ነው። እኔ ከሌላ ሀገር መንግስት ጋር ሰርቼ የሀገሬን መንግስት እወጋለሁ አሜን ብለህ ስጨርስ አይ እኔማ ባንዳ አይደለሁም አንተ ባንዳ እንዴት ትለኛለህ ከዚህኛው ብሔር ስለሆንክ ይላል። ይሄን አይነት ድንቁርና እንዲስፋፋ ብዙ ተሰርቶ ነበር። አሁን ትንሽ ይሄ እየተመለሰ ነው። ሰው ባንዳነት እንደሆነ እየገባው ትንሽ ቆጠብ ማለት ነገር ይታያል። እና የራስን ሀገር ኢንትረስት ብዙ ጊዜ እዚህ ላይ የሚጠቀሙት በጣም የተሳሳተ አስተሳሰብ እንዴ አብይ ከሻቢያ ጋር ሲሰራ ለሱ ሐላል ለኛ ሐራም የሚሆነው የሚሉ ማለት ነው። እንደዛ ከሆነ ከአንተም ሂድና ከአይኤምኤፍ ብር ተበድረህ መኪና ግዛ። ለምንድን ነው አይኤምኤፍ የማያበድርህ? መንግስት ስላልሆንክ ነው የማያበድርህ። ለመንግስት የተሰጡ ማንዴቶች አሉ። መንግስት የውጭ ጉዳይ ሚኒስቴርን የመመስረት ከውጭ ሀገሮች ጋር የመነጋገር ብቸኛው አካል መሳሪያ ይዞ በመሳሪያ ቫዮለንስን ማስፈጸም የሚችል መንግስት ብቻ ነው ተብሎ ተለይቶለታል። ይሄ ሶቨሬኒቲው ነው፣ የመንግስት ሶቨሬኒቲ። ሀገር ማለት ሰው ነው ይላል። ሀገር ማለት ሰው አይደለም። እቺ ማስቲካ ተጥላት በነገራችን ላይ ብዙ ብር ሰርተናል ሰሞኑ። እና ሀገር ማለት ሰው አይደለም። ሀገር ሰው ሲደመር መሬት ሲደመር መንግስት ነው። ሀገር የራስ ባውንደሪ ያለው አብሮ የሚኖር ህዝብ የመንግስቱ ሶቨሬኒቲ የተከበረ ነው። እና ብዙ ሰዎች ዝም ብሎ ሰው ብቻ እንትና ጋር ሰው ተፈንክቷል ስለዚህ ሀገሪቱን እናቃጥላት፣ በፍጹም የለም እንዲህ አይነት ነገር። መንግስት ሶቨሬን ነው። መንግስት ከውጭ አካል ጋር መስራት ይችላል። በማንኛውም ጊዜ ከማንኛውም አካል ጋር ሊሰራ ይችላል። አይደለም እንደ ህግደፍ በነፃ ወታደር የሚያከራይ የጎረቤት ሀገር ኖሮ አይደለም ከቻይናም ጋር ሄደ መነጋገርና መስራት ትችላለህ። ልዩነቱ አንተ ግን ማንኛውም ድርጅት ወይም አንድ ብሔር አንድ ክልል ይዘህ ከውጭ ጋር ሰራለሁ ብለህ ቦረና ተነስቶ ከኬንያ ጋር ቅድም አንድ ወንድሜ ሲጠቅ ቦረና ተነስቶ ከኬንያ ጋር ሰራዊት አሰለጥናለሁ ወይም ደግሞ የሀገር መከላከያ እንትን ላለው ወይም መንግስት ገለብጣሉ ቢሉ መነሳት አይችልም። ስለዚህ አንተ ማን ተነስተ ከሌላ ሀገር ጋር እንድትሰራ መብት የሚሰጥ? የሀገር ክደት ወንጀል ነው፣ ኢንተርናሽናል ወንጀል ነው። በሀገራችን ደግሞ የሞት ቅጣት የሚያስቀጣ ወንጀል ነውና በዚህ ውስጥ ከመሳተፍ ሚዲያም ላይ የወንጀል ተሳታፊ ከመሆን ሰው ራሱን መጠበቅ አለበት። ኦሮሞ መሆን ከወንጀለኝነት አያስጥልም። አማራ መሆን ከወንጀለኝነት አያስጥልም። የሀገር ክደት ወንጀል ውስጥ ከሆነ ያለው የሀገር ክደት ወንጀል ውስጥ ነው። የፖለቲካ ተቃውሞና ወንጀልን መለየት መቻል አለበት ህዝባችን ብዬ አስባለሁ። አሁን በጠራ ሁኔታ እየመጣ ነው። ኢትዮጵያውያን ብሔር፣ ሃይማኖት፣ የፖለቲካ ድጋፍ አይጠይቅም። እንደ ሀገር ያጣነውን ነገር እንደ ሀገር የምንጠይቅበት የምናስመልስበት እድልም ተፈጥሮልናል ብዬ አስባለሁኝ። ለዚህ ምቹ የሆነ የመንግስት ስትራክቸር እና አቋምም እያየን ነው። በጣም አመሰግናለሁ ቴዲ። ቴንኪው አያና። ታፕ ታፕ አርጉ ሌሎቻችሁ፣ ታፕ ታፕ እያደረጋችሁ። ሴቭ ያንተ ነው። 8 ደቂቃ አለ። አመሰግናለሁ ቴዲ። በመጀመሪያ ደረጃ የሀገር ዋርካ ለሆኑትና የሁላችንም አባት ለሆኑት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አላህ ጀነት ይወፍቃቸው ብዬ ጀምራለሁ። በመቀጠልም በኦሮሚያ ክልል አርሲ ዞን ባላግባብ በግፍ ለታረዱትና የኢትዮጵያ ኦርቶዶክስ ተዋሕዶ ሲኖዶስ መግለጫ ባወጣባቸው ንጹሃን የግፍ መታረድ የሀዘን መግለጫና ውግዘቴን አቅርቤ ንግግሬን ጀምራለሁ ማለት ነው። አማራ የተለያየ ጸረ ትርክት የሚሰራበት ህዝብ ነው። ያለፉት ስርዓቶች ጸረ አማራ የሆነ ትርክቶች በመስራት ይታወቃሉ። ከነዚህ ውስጥ በተቀዳሚነት የጀመረው የጃብሃና የሻቢያ ትርክት ነው። ይህን ትርክት ባለመታቀብ ዛሬም አማራ ላይ የነገስታትና የአማራ ጸረ አማራ የሆነ ትርክታቸውን በመግዛት በፌዴራል ቴሌቪዥናቸው ሲያስተላልፉ አይተናል። ግንኙነት ያሻክራል እና እኛም እንደ አማራ አቋም ይዘን እናንተንም ታርጌት ከምናደርጋችሁ እና ዲቫይድድ አቴንሽን ከምታደርጉን ከዚህ ድርጊታችሁ ብትታቀቡ በሚል የሻቢያ ፕሮፓጋንዲስቶች ምክር ሰጣለሁ ማለት ነው።
ይሄ ትርክት ለዘመናት የሚያሳርደን ነው። የማንኪያ ነገድ ብሔርተኛ በምዕራብ በኩል በስማም ብሎ ያርደናል ሙስሊም አማሮችን፣ በምስራቅ በኩል ቢስሚላህ ብሎ ያርደናል። የማንኪያ ነገድ ብሔርተኛ ጽንፈኛ ብሔርተኛ ነው ብለን እናምናለን። የማንኪያ ነገድ ብሔርተኛ መገለጫዎቹ ምንድናቸው? ትላንት ወንጀል በነበረበት ሰዓት ፕሮፌሰር አስራት ወልደየስ፣ አቶ ልደቱ አያሌው የህልውና ጥያቄ ነው ኢትዮጵያ እንዴት ወደብ አልባ ትሆናለች ብሎ ነው የጠየቀው። የአማራ ልሂቃን አንድም የማንኪያ ነገድ የህወሓት ብሔርተኛ የማንኪያ ነገድ ምናምን አታመጣልኝም። አንድ ልሂቃን አሰብን ጥያቄ ኢትዮጵያ እንዴት ያለ ወደብ ቀረች ብሎ አቅርብልኝ ስትል አታቀርብልኝ። እኔ ግን አቀርብልሃለሁ ወንጀል በነበረበት ሰዓት። ዛሬ እንግዲህ ኦህዴድ የበላይ ሲሆን ብአዴን መገረድ ነው ምልክቱ አይደለም። ሶዴፓ ነገ ሶማሌ ዲሞክራቲክ ፓርቲ ወይ ኦብነግ ኦጋዴን ብሔራዊ ነጻነት ግንባር መራሽ መንግስት ቢመጣ ሽርጥና ጊሌ ይዞ ብአዴን ለመገዛት ዝግጁ ነው። እና ያስቁኛል። ትላንት እኮ ጥያቄ ጠየቁት የአማራ ልሂቃን ነበሩ። ለምሳሌ እኔ እንደ አንድ ኢትዮጵያዊ ሴቭ የሚባል ግለሰብ አባቴ ነገረኝ አሰብ ኢትዮጵያ እንደሆነ። ነገም እኔ ለልጄ አሰብ ኢትዮጵያ ናት ብዬ ነው የምነግራቸው። ፈጣሪ ልጆች ይስጠኝና ምንም ጥያቄ የለው። ኢን ፕሪንሲፕል ከጠየቀኝ በመርህ አሰብ የማን ነው ካልከኝ ኢትዮጵያ ነው። በራስ ገዝነቷም በወሎ ክፍለ ሀገር ከመነበረዋም ከተለያዩ ሁኔታ የሽግግር መንግስት እንዴት ሰጣት የተለያዩ ጥያቄዎች ብትጠይቀኝ ኢን ፕሪንሲፕል በመርህ ከጠየቀኝ ለኔ አሰብ የኢትዮጵያ ነው። አሁን እንዴት ነው የሚጠየቀው ነው ጥያቄው። አዲስ አበባ ያንተ አይደለችም ብሎ የሚገደለውን አማራ በገዛ ሀገሩ የሚታረደውን አማራ አሁን እኮ ኦፊሻሊ እኛ ተከሳሾች ምን ሞት ከሳሾች አይደለም ገደላችሁን የምንለው። ፋና ብሮድካስቲንግ ላይ አይታችኋል። ወለጋ ሆሮ ጉዱሩ ቄለም እየታረደ የደም ምድር እየተባለ ዶክመንተሪ ይሰራብናል። ህፃኖቻችን እየታረዱ ሴቶቻችን እየተገደሉ አሪሲ ላይ ኖኖ ምናምን ያው ዛሬ የተደረገውን አይታችኋል። የሚደረገውን በየቀኑ እያያችሁ ነው። ኢንቴንሽን ማተርስ። እንዴት ነው ትላንት ኢትዮጵያ አውቶፍ ማንኪያ ሲል የነበረ የማንኪያ ነገድ ብሔርተኛ ውጣልኝ ኢትዮጵያ የምትባል አላቀም ቀኝ ገዢ ነህ ሲል የነበረ ራሱ ካሬ ዛሬ ደግሞ በቲቪ መስኮት መጥቶ በማህበራዊ ድረገጽ መጥቶ ራሱ ካሬው ትላንት አቶ ልደቱ አያሌውን ምንድነው የምትቀባጠረው ያለው በቲቪ ቀርቦ። ችግሩ ደግሞ ዘመኑ እንደምታዩት የሳይበር ዘመን ነውና እያንዳንዱ ነገር በቲቪ ዶክመንተሪ ነው። ልደቱ አያሌው እንደዛ ሲጠይቅ ፕሮፌሰር አስራት ወልደየስ እንደዛ ሲጠይቁ ህይወታቸውን እስከ ማሸማቀቅ ህይወታቸው እስከ ማለት ሲደርስባቸው አይተናል። ዛሬ በምን ልመንህ? ከዛ ኤግዚኪዩሽን የሚባል ነገር ደግሞ አለ። አፈጻጸም እኔ ላይ በድሮን እየደበደብከኝ ባለም መሳሪያ እየተጠቀምክ ከኬንያ ነው ወይ ወደቡን የምታስመልሰው? ስለዚህ ጦርነቱ የሚሆነው በአፋር በአማራና በትግራይ ነው። በምን አይነት አካሄድ ነው ሄደህ የምትቀበለው ነው እኮ ጥያቄ። ኤግዚኪዩት ስታርቅ እኔ ማርያም መንገድ ሊሰጠኝ ነው? ቆይ ጦርነት አቆምልህና እነሱን አፈርድም ያልሽ ያለ አግባብ የህወሓት ብሔርተኛ የጫቋ ጓደኛሞቾች ኢትዮጵያን ሳያስፈቅዱ በትግል ወቅታቸው በተስማሙት መሰረት ያለ አግባብ የሰጡትን ወደብ ካስመለስኩ በኋላ አንተን ተመልሼ ደግሞ ንጹሃንን እርግፍ አድርጌ ምሽክ አድርጌ ይበላልሃለሁ ሊለኝ ነው? ምንድን ነው የሚለኝ ለኔ? እኛ እኮ አትግደሉን ብለን በሰላም ጠይቀናል እኮ። ጽንፈኛ የአማራ ሸኔ ነህ ሄደናል። እኔ ኢትዮጵያን በጣም ነው የምወዳት። እያንዳንዱ አማራ ኢትዮጵያዊነቱን ልትፍቆ አትችልም። ዛሬ ፋኖ የሚታገልበትን ትግል ስታይ እያንዳንዱ ዘፈን ላይ የዳኛው ያለን ምናምን ዘፈን አይተዋል። የማህበረሰቡን ስነ ልቦና ይገልጽልሃል እኮ። የፋሲል ደሞዝ ዘፈን ካሁን በኋላ በኢትዮጵያ ልደራደር ምናምን እኮ ነው የሚል። አሁን አንዳንድ ሰዎች ዛሬም በቃ እንደ ጽንፈኛ ብሔርተኛ በቃ አማራን ብሔርተኛ ሆኖ ጽንፍ ረግጧል ምናምን ሊል ፖርትሬ ሊያደርግልኝ ይመስላል፣ ሊስልልን ይሞክራል። ዛሬም ኢትዮጵያ እኮ ነው የሚለው። ያስጥሏላው የእንትና ነገድ ስለሆነ ከባንዳነት ሚድን ይመስላልና ይላል። ሊሆን አይችልማ። ስሪቱ እንደሱ አይደለም። ዛሬም እየገደልከው ንጹሃኑን እያረገፍክበትም ባንዲራ ይላል፣ ህዝቤ ይላል። የአማራ ህዝብ ለኢትዮጵያ ኢትዮጵያዊነትን ልትፍቆ አትችልም። ምናልባት እንግዲህ ተገለን ምናምን ይሄ ሀገር ፍቅር 3 ጀነሬሽን ምናልባት የኔ የልጅ ልጅ ልክ እንደ ማንኪያ ነገር ብሔርተኛ ሊሆን ይችላል። ኢትዮጵያ የራሷ ጉዳይ ፈርት ብላ የሚል እንግዲህ የኔ ልጅ ላይ ነው። የኔ ልጅ ላይም ሊከሽፍ አይችልም ይሄ ሀገር ፍቅር። አላቅም እንግዲህ ይሄ የፎሪን ፖሊሲ መርገጫ የሌለው ሲፈልግ ከሶማሌላንድ ጋር ሲፈልግ ጅቡቲ ጋር ላልማ የሚል ሲፈልግ ሬጂፕ ታይፕ ኤርዶጋን ጋር ቱርክ ሄዶ አንካራ ሄዶ የሚስማማ መንግስት በምን አይነት አግባብ ነው እየጠየቀ ያለው? ናሽናል ኢንተረስት ነው? ፕሮስፔሪቲ ኢንተረስት ነው? በጦርነት እየበለጸገብን ነው? እድሜውን እያራዘመ ነው? የህዝብ ትርታ ስለሚያዳምጥ ነው? ለምን ትላንት ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ
ወተን የተቀበልንበትን ባንዲራ ዛሬ የጽንፈኛ ባንዲራ ነው ብሎ ማክበር አንችልም። ዛሬ አሸንዳ ማክበር ወንጀል ነው ኢትዮጵያ ላይ። የአንዳንድ እንትኖች ደግሞ ልክ እንደ ሀገራዊ በዓል ተደርጎ ሲከበሩ እናያለን። የመንግስት ድጋፍ ሲያገኙ እናያለን። እኩልነት ይሄ ነው ወይ? እኩልነት ነው እኛ ጥያቄያችን። ይሄን ትርክት የሰራብን አህዳዊ ተስፋፊ ምናምን ሲለን የነበረው አንደኛው ኮዙ ምንድነው? አማራ ኢትዮጵያን ስለሚወድ ወደብ ብሎ ሲጠይቅ ነው። ወደብ ሲል አህዳዊ ተስፋፊ ጨፍላቂ ሲባል የነበረ ትርክት ሲሰራበት የነበረ ህዝብ ነው። እኛ ደግሞ ቀድመን ጠይቀናል። አሁን የምንጠይቀው እኩልነት ነው፣ የበላይነት አይደለም። እኛ ከትግሬ ጋር፣ ከኦሮሞ ጋር፣ ከደቡብ ጋር፣ ከሲዳሞ ጋር፣ ከሁሉም ጋር እኩልነትን ነው የምንጠይቀው። እኩልነት ነው እንጂ ጽንፈኝነት አይደለም ጥያቄያችን። ስለዚህ በምንድን ነው መተማመናችን? ትላንት ኢትዮጵያን አላቃትም ቀኝ ገዢ ነች ሲለን የነበረ የማንኪያ ነገድ ብሔርተኛ ዛሬ ኦሎፈሰደን ናሽናል ፓትሪዮቲክ ሆኖ በቃ ናሽናሊስት ሆኖ ወደብ ሲል ምንድን ነው ኢንቴንሽን? እሺ ወንድማችን ቲጂ ምንድን ነው? በምን ረግጬ ልጠይቅ? ኢን ፕሪንሲፕል ከጠየቀኝ ዛሬ ምን ያፌ ሞልቻ አሰብ ኢትዮጵያ ናት ነው የምልህ። ከልደቱ በላይ ማን ጠይቆ? በዛ ሰዓት ወንጀል በነበረበት ከርቸሌ በሚያስወረውር ሰዓት ማን ጠይቆ? ከፕሮፌሰር አስራት ወልደየስ በላይ ህይወቱን ከሰጠን ሰው በላይ ማን ጠይቆ? እገሌ ብለህ መራራ ጉዲና ምናምን ብለህ እኮ የምጠራው ሰው እኮ የለም። ሲያብራ ብለህ የምጠራው ሰው የለም እኮ። ከአማራ ልሂቃን ውጪ ወደብ የጠየቀ ወንጀል በነበረበት ሰዓት የለም እኮ። ምንም ጥያቄ የለውም እኮ። ዛሬ ላይ ኦሎፈሰደን ተነስቶ ጋብዞ ቀለበት አስሮ አገር ውስጥ ከቶ ሚሊዮን ያፋሰሰና የአፍሪካውን ውዱን ጦርነት $40 ቢሊዮን የፈጀ ጦርነት ላይ አጋር አርጎ አላይ አርጎ የከተተውን መንግስት ጠላት ነው እሱ ጋር መቆም እጅግ በጣም መጥፎ እንትን ባንዳነት ነው ብሎ ይሰብከናል። ነገ ደግሞ ቅልጵስ ብትልስ አጋራችን ነው ህሉናችን ኤርትራ ብትለንስ መልስ እቀጥላለሁ። በሁለተኛው አመሰግናለሁ። በነገራችን ላይ እዚህ ስቴጅ ላይ የማንኪያ ነገድ ወይም የማንኪያ ብሔር ተወላጅ የሆኑ ፖለቲከኞች ባለመኖራቸው አላስፈላጊ ትርክት ሲሰራ ቁጭ ብዬ ከማድመጥ ውጭ ምንም አማራጭ እንዳጣውኛለሁ። ንዴት ማብረጃ ሆነናል። እኛ አንድም ቀን ኢትዮጵያ አውቶ ኦሮሚያ ብለን አናውቅም። የማንኪያ ነገዶች የማንኪያ ብሔሮች እና በእጅጉ እሳት የምትፉ እሳት የራሳችሁ የማንኪያ ብሔር ተወላጅ የሆናችሁ ፖለቲከኞች ታስፈልጋላችሁ። ካልሆነ አድቫንቴጅ ይወሰድባችኋል። ማንም መጥቶ ንዴት ማብረጃ ነው የሚያደርጋችሁ፣ ፈንጅ አምካይ ነው የሚያደርጋችሁ እና ዝም ብዬ እየጠጣሁ ነው። እሺ ቴንክ ዩ ሴቫችን። ከሴቭ ቀጥሎ ወደ ልዕልና እንሄዳለን። አይ ቴዲሻ እንዴት ነው? አለን። እንዴት ነሽ? አለን። የማንኪያ ነገድ እኔ ሰላማዊ እንደሆነ ነው ማረማቀ የነበረው። እንግዲህ ፈርዶብሃል። ማንኪያ ነገድ ስለ ኢትዮጵያ ሲከራከር ነው ያየሁት። እንግዲህ ኢትዮጵያን ሲክዳት አላየውም። እሱን ክሬዲት ልስጥ መጀመሪያ ብዬ ነው ማምነው። ቴንክ ዩ ሌልና ቴንክ ዩ። አሁን ትልቅ ነገር ኢትዮጵያ ውስጥ የተቸገርነው ነገር ፖለቲካ ላይ ያለውን የዓለም ፖለቲካ አለመገንዘብ ትልቅ ዊክነስ ነው ብዬ አምናለሁ። እኔ ከሁሉም የሚያናድደኝ ቴዲ እግዚአብሔርን ነው የምልህ። እኔ እዚህ ሶሻል ሚዲያ ላይ መሆንም አልነበረብኝም ብዬ ነው ማምነው። ጀስት ቮይስ ግን እንደኔ አይነት ያለ ቮይስ ግን መነገር አለበት ብዬ ስለማምን እና አማራ ፖለቲካ ውስጥ የአማራ ያልሆኑ ቮይሶች አሉ ብዬ ስለማምን ነው። ህዝቡ የሌለውን ባህሪ አለው እንዲባል ያደረጉ ህዝቡ ልክ ሌላውን ብቻ እንትን አድራጊ ነካኪ ታዋራጅ አሳዳቢ ምናምን ብለው ያንን ነገር ኢሜጅ ሊሰጡት ስላደረጉ በዛ ምክንያት ነው አልዋሽም። ለማንኛውም ከምንም በላይ በሚያገርም ሁኔታ አሰብ ከማንም በላይ ብዬ ነው ማምነው በኢትዮጵያ ውስጥ ለሁላችንም ኢምፖርታንት እንደሆነም ለአማራ ግን ሞር ኢምፖርታንት ነው ብዬ ነው ማምነው። አሰብም የተወሰደበት ምክንያት በኢኮኖሚ የደቀቀበት ምክንያት አንደኛው ጥያቄያችን በኢኮኖሚ ላይ ያለ አማራ ህዝብ ላይ ጥያቄ አለን። በኢኮኖሚ የደቀቅንባቸው ምክንያቶች ያ ናቸው። እኛን ኦን ፐርፐዝሊ ከውጭ
ከውጭ እስከ ውስጥ ድረስ ያለ ጠላት በጠቅላላ ለማድቀቅ ማህበረሰቡን የሚፈልግ አቅሙ የሚያስፈራቸው በአጠቃላይ ስለሆነ ነው ብዬ ነው ማምነው። በሚያሳዝን ሁኔታ እኔ እንደውም ይህን ፕራይም ሚኒስተር አብይን የማመሰግነው ነገር ቢኖር በምን መሰለ? ኢትዮጵያን ውስጥ የሚባሉ ግሩፖች እንደነ ልደቱ፣ እንደነ አንዳርጋቸው ጽጌ፣ እንደነ መሳይ ምን ያህል ውሸትን ኢሜጅ እንደነበራቸው ለኔ ፕራይም ሚኒስተር ፈወዘን ይሄ ፕራይም ሚኒስተር የነሱን ማንነት አይቼው አላቅም ነበረ። አይ ሪሊ ቶት ኢትዮጵያ ሲሉ ፕሮቴክትድ ያደርጋሉ ብዬ ነበር ማምነው። የአማራ ፖለቲካ ውስጥም ገብተው ስተቱ ሲገባ እንኳን ስተት ነው ይሄ ሮንግ ወይ ነው ብለው ኮሬክት ያደርጋሉ ብዬ የምጠብቃቸው ሰዎች ስለነበሩ ኤክሰፕት ልደቱን እንኳን በቲፒኤልኤፍ ነው ማቀው፣ የቲፒኤልኤፍ ጠበቃው ነው ማቀው። ሌሎቹ ግን ኢትዮጵያ ሲሉ ፕሮቴክት የሚያደርጉ ነበር የሚመስለኝ። አሁን ግን በማያቸው አካሄዳቸው በአጠቃላይ መስመራቸው በአጠቃላይ አማራን ዩዝድ አድርገው ለራሳቸው ፖለቲካ ሳክሪፋይስ አድርገው እነሱ የፓወር ጥማት ነው እንጂ ያላቸው የኢትዮጵያን ትረስት አይደለም፣ የአማራ ህዝብን ፕሮቴክት የማድረግ አይደለም። በአማራ ኢሜጅ ተንጠልጥለው ብቻ የራሳቸውን ጥቅም ማሳካት የሚፈልጉ ግሩፖች ናቸው ብዬ ነው ማምነው። እያደረጉም ያለው ያንን ነው ብዬ ነው ማምነው። በኢትዮጵያ ውስጥ ትላልቅ ሴራዎች ተሰርተዋል። እንደ አማራ ላይ የተሰራ የለም ብዬ አምናለሁ። ከትርክት አንጻር ነው የምልህ። በአጠቃላይ ብቻ ይሄ የኢትዮጵያ ናሽናል ኢንትረስት ሲባል ልክ አማራ እንዳይወክለው አድርገው የሚሰሩት በብዛት እኔ አሁንም ከሀፍ በላይ የሻቢያ ሰዎች ናቸው፣ የሻቢያ ኢንትረስት ያላቸው ናቸው ብዬ ነው ማምነው። በሚያስቃችሁ ሁኔታ ሻቢያዎችም እንኳን ኢትዮጵያ ኢኮኖሚ ላይ ሲያዩ ኢትዮጵያን ያውቃሉ። በአንድ ፖርት ብቻ እንደማይኖራት 2 ወይ 3 ቦታ አካባቢ ላይ ጠብቀዋት ኢትዮጵያን የኢኮኖሚውን መያዝ የሚፈልጉት የሚገርማችሁ ነገር በአማራ በኩል ያለውን ነገር ነው። አማራ ላይ ምን ተሰራ ብለው ነው የሚያዩት ያሉት። የአማራ ልጆች ደግሞ አማራ ነኝ ብለው ደግሞ አንድ ቀንም ቴዲ እኔ I have never seen ምንድነው የምትፈልጉት ብለው ጥያቄ እንኳን ሲጠይቋቸው አይቻላል። ምንድነው የምትፈልጉት? ምንድነው የምፈልገው? በህልውና ትግል አለብን ብለው ያቺ መደበቂያ ነች። በቃ አማራ ምን እንትን እንዳያስብ ፊውቸር እንደሌለው ፊውቸሩን እንዳያስብ በጠቅላላ ማድረጊያ ማለት ነው። ሰው ትግላቸውን ማታገያ ቤዚክሊ ህዝቡንም ኢኮኖሚውንም ሳክሪፋይስ አድርገው ለስልጣን ለመምጣት ጥም ያለባቸው በብዛት ነው ብዬ ነው እኔ ማምነው። እስካሁን ድረስ ያየሁት ያንን ነው። ምክንያቱም ለማነጋገር እንኳን ነው ምነግርህ ቦልድሊ እንደምጠይቃቸው ከሆነ አይፈልጉም። ማሸማቀቅና ፑሽ አውት አድርገው አንተ አማራ አይደለም ያንተ ማንነት ይሄ ነው እኔ ያሏሽም በብዛት ማን አማራ ነሽ አይደለሽም እንደሚለኝ ማን እንደሆነ አውቃለሁ። በብዛት ማንነትን ሊነጥቅ የሚፈልግ አማራም አይደለም። በብዛት ደግሞ አማራ ሁሌ አማራ ነኝ አይልም። ባህሪውም አይደለም። ማንነቱን የሚያውቅ ህዝብ ነው። የስ አማራ ነን ኢትዮጵያዊ ነን የፈለገ ብትለኝ አሁንም ቢሆን ህዝቤ ኢትዮጵያን ሊከዳት አይችልም። ያ ኢሜጅ በፍጹም እንዲሰጠው አልፈልግም። እነሱ እኮ ምናምን ነገር ዳትስ another ጋዝ ላይት ከሌላ ህብረተሰብ አንዳንዴ የማያቸው ነገሮችና በጣም የሚያበሳጨኝ ማለት ነው። ህዝቡ የሌለውን ባህሪ በሶሻል ሚዲያ ላይ ተደብቆ ለማህልውና ትግል አለብኝ ብሎ ተደብቆ በእነሱ ምክንያት ህዝቤ ሲዋረድና እንትን ሲል ማየት በጣም ስለሚያናድደኝ ነው። ለማሸማቀቂያ በኮድ ያው በነፍጠኛ በኮድ ብቻ የሚነጋገሯቸው ነገር አለና ያ ህዝቤን አይወክልም። ህዝቤ አሁንም ሀገሩን ይወዳል። ህዝቤ የፈለገ ብትለኝ በሀገሩና በሚስቱ እንደማይደራደር ነው ማውቀውና በናሽናል ኢንትረስት ሲባል እዚህ ሶሻል ሚዲያ ላይ እንደሚወራው ኤኒቲንግ ነው ብላችሁ የምታስቡ ሰዎች እባካችሁ ካፋችሁ በዚህ ሰዓት ላይ አትሊስት ተጠንቀቁ። ወደፊት ከውስጥ ያለን ችግር ካለ ወደፊት አብረን ሶልቭ እናደርገዋለን ብዬ ነው ማምነው። ቴንክ ዩ። በነገራችን ላይ ፖለቲካ
ለምዶብን በተለይ እኛ ሀገር 2 እና 3 ሰዎች ይነሱና የህዝቡ ይላሉ። የተለመደ ነው። ለምሳሌ ኤርትራውያን ሲገነጠሉ ኤርትራውያን ከዚህ ቀደም ከነማይኮ ጋር ስናወራ ሰምታችኋል። መሀሪም በነበሩበት ደርግ ጃንሆይ በነበሩበት ሰዓት ኤርትራውያን ዋነኛ ጥያቄያቸው ፌዴሬሽኑ ዲዞልቭ መደረጉና በትግረኛ ቋንቋ ፈንታ ትግረኛ ቋንቋ ወይም ደግሞ አረብኛ ቋንቋ የሀገሪቱ ወይም ደግሞ የአካባቢው የስራ ቋንቋ ነበረ። ዲዞልቭ ሆኖ አማርኛ መሆኑ ያስቆጣቸው። ከዛ በፊት የነበሩት አክሊሉ ሀብተወልድ በጥበብ የያዙት ነው የሚባለው። ጃንሆይ ዲዞልቭ ማድረጋቸው አስቆጥቷቸው ነው። ከዛ ጊዜ በኋላ ነው እነ ጀባ እነ ሻዕቢያ የተፈጠሩት በቁጭት ማለት ነው። ከዛ በኋላ ነው ውስጡን በቃስ ዩኒቨርሲቲ ያሉ የኤርትራውያን መቀስቀስ የብሔር ጥያቄ እንዲነሳሳ። ምክንያቱም ተጨቁመዋል። አዛጋ አንድ ሰው በቋንቋ ተጠቀሙ ካልከው ጥያቄ ይፈጥርበታል። ከዛ የመነጨ ነው እንጂ ህዝቡ ቢያንስ በፌዴሬሽን እንኳን የመኖር ፍላጎት ነበሩ። ይህንን ምንም የሚክዱት ነገር አለ። በጉልበት ቋንቋቸው ወይም ደግሞ ይሄ ዛሬ እናንተ የምንታገለበት ማንነታቸውን የሚነካ ነገር ሲመጣ ኦኬ ብለው ቅራኔ ውስጥ ይገባሉ። በተለያየ ምክንያቶች ፖለቲካ ውስጥ ይገባሉ። እነ ማርታ መብራቱን ያስገባሉ፣ እስር ቤት ይገባሉ። አይሎፕራን ሲጠልፉ የነበረበት ይሄ ብሔሮች እንቅስቃሴ ከዛ የተነሳ ነው። ፖይንቱ ግን ምንድን ነው? አሁን ከዛ በመለስ እኛ 4 እና 5 ሰው ይነሳና የህዝቡ ይልሃል። ህዝቡ ሀገሩን ይወዳል፣ ህዝቡ ሀገሩን ይወዳል፣ ህዝቡ ሀገሩን አይወድም። እነዚህ ህዝቡ ብለው የሚናገሩ ሰዎች ራሳቸውን ብታዋቸው ህዝቡ ማያውቃቸው ናቸው። ህዝቡ እኮ እየኖረ እኮ ነው። የኤርትራ ህዝብ እኮ ለምሳሌ ኢትዮጵያ ውስጥ እኮ እየኖረ ነው። ሪፍረንደም ተዘጋጀ ተብሎ ታስታውሳላችሁ? ነው ህፃን ነበርኩኝ። እኛ ሰፈር ኤርትራውያን ወደ አካባቢያቸው እንዲሄዱ ሲደረጉ ደም እንባ የተለቃቀስን የተሸኘ ነው አይደል? ንብረታቸውን እንኳን ሳይወስዱ ማለት ነው። ይሄ በየአካባቢያቸው አልሆንም። ይሄ በህፃነታችሁ እንኳን አታስታውሱም? ሱቅ ያላቸው ሱቃቸውን ጥለው በመኪና ተጭነው እየተለቃቀስን ግማሾቹ የሀገር በሰፈራችን የሀገር ሽማግሌዎች ነበሩ፣ ግማሾቹ መካሪዎች ነበሩ፣ ግማሾቹ ጎበዝ ስፖርተኞች ነበሩ። በተለይ በሳይክል ኢትዮጵያን ያስጠሩ። ድንገት ሳይፈልጉት ህዝቡ ፈለገ ተባለና የሆኑ 2 ሰዎች 4 ሰዎች ተሰበሰቡ። አቦይ ስብሐት ሲናገሩ እንደሰማችሁት አይ ህዝቡ ያለው ካለ ምንም ማድረግ አንችልም በሚል አስወጧቸው። ህዝቡ ብሎ ነበር ወይ አላለም? አሁንም ፖይንቴ ይህ ህዝቡ የሚባለው ህዝቡ መች ተጠይቆ ነው? ፖለቲከኞች ናቸው እነዚህ ነጋዴ ፖለቲከኞች ናቸው። 4 እና 5 ሆነው የህዝቡ ጥያቄ እንደሆነ አድርገው የሚያቀርቡልን እንጂ አሁንም ኢትዮጵያውያንና ኤርትራውያን እኮ ኢትዮጵያ ውስጥ እኮ እየኖሩ እኮ ነው። ኢትዮጵያ አንድ ነገር ሆነች እኮ ቢባል እኮ በቁጥራች ይሄ ነው የማይባለው ኤርትራውያን እኮ ከኛ ተለይቶ ለእነሱ የሚመጣ ሞት እኮ የለም። ለምሳሌ አዲስ አበባ ውስጥ አንድ ነገር ተፈጠረ ቢባል ፈነዳ ቢባል የሆነ ናይት ክለብ ፍንዳታ ተፈጠረ ቢባል እኮ ከኢትዮጵያውያን እኩል እኮ እነ መሀሪ መደንገጥ አለባቸው እኮ። ቢኮዝ ብዙ ኤርትራውያን አሉ ኢትዮጵያ ውስጥ። ኢትዮጵያ ወደመች ቢባል መደንገጥ አለባቸው። ቢኮዝ ኤርትራውያን ኑሯቸውን እየኖሩ ያሉት ኢትዮጵያ ውስጥ ነው። ብዙ አሉ፣ ሁላችሁም እንደምታውቁት። ቁማሩ የተሰራው በግለሰቦች ነው። በግለሰቦች ከተሰራ የመጀመሪያው ነገር በጋራ ልንጠቀም የምንችልበት ነገር አለ ወይ? ከድህነት ወለል በታች የምንኖር ህዝቦች ነን። ምንም ማናችንም ማንም ላይ ልትጸዳዳ አትችልም። የመናጢ አገር ድሃ ልጆች ነን። ኤርትራዊ ነኝ የምትል ኢትዮጵያዊ ነኝ የምትል በቃ ከድህነት ወለል በታች የምንኖር ህዝቦች ነን። ግን በጣም አጓጊ የሆነ እድሎች በእጃችን አሉ። አይናችንን ገልጠን ብናይ የተሰወረብን ነገር እነዚህ 4 እና 5 ሰዎች ቋንቋችንን ይደበላለቁ ነው እንጂ አይናችንን ገልጠን ለምሳሌ እዚህ ጋር ማህሪ አለ፣ ማይኮ አለ፣ አያና አለ ምናምን ተነጋግረው በጠረጴዛ ዙሪያ ቢነጋገሩና ኦኬ እንዴት በጋራ እንጠቀም እኮ ቢሉ እኮ መፍትሄው እኮ በእጃችን እኮ አለ። አይፈለግም። ብዙ ጣልቃ ገብነቶች ስላሉ ይሄን ለማለት ፈልጌ ነው። ስለዚህ የመጀመሪያው እንደ ሰለጠነ ሀገር ነዋሪ በጋራ ህዝቡ ሊጠቀም የሚችልበትን ነገር እንደ ግለሰብ እንደ ፖለቲከኛ ነው ማመንጨት ያለብን እንጂ ህዝቡ ዛሬ ኤርትራውያንን ብንጠይቃቸው አንድም ቀን ከኢትዮጵያውያን መንገድ ስንገናኝ ታዲያ ሰላም እንባባለው የምንተቃቀፈው ለምንድን ነው? ከሌላ ሀገር ዜጎች ጋር ስትጣሉ ኢትዮጵያውያንን ብለን ታዲያ ከእናንተ ጋር አብረን ቆም ወይ ከኛ ጋር አብራችሁ ቆማችሁ የምንጣላው ለምንድን ነው? የሆነ እኮ የሚያስተሳስረን ያልተበጠሰ ገመድ ስላለ ነውና ይሄንን ስለማስቀጠል የምናስብበት ነገር አይታያችሁም ወይ ለማለት ፈልጌ ነው። በተረፈም ህዝቡ እጅ ለእጅ ተያይዞ እየኖረ ያለ ነው ለማለት ፈልጌ ነው። ቴንኪው ልዕልና፣ ከልብ አመሰግናለሁ። ከልዕልና ቀጥሎ ወደ እንዳልክ ነው የምንሄደው። እንዳልክ 8 ደቂቃ አለ ወንድሜ። እንዳልክ አለ
ከተሰማህ ግን ድጋሚ ካለ እንዳልክ ላክልኝ። ማውራት ከፈለክ ግን ላክልኝ እንዳልክ በጣም የምወደው ልጅ ነው በነገራችን ላይ። ቅድስታችን 8 ደቂቃ አለሽ። አመሰግናለሁ ቴዲዬ። እንግዲህ ሰሞኑን የባህር በር ጉዳይ በጣም መነጋገሪያ የሆነና አንዳንድ ፖለቲካዊ ለውጦችም ያሳየ በጣም የሚገርም ሳምንት ነው። በነገራችን ላይ እንዲህ አይነት የፖለቲካ መነቃነቆችና የፖለቲካው አቅጣጫ መቀየር የተጀመረው ኢትዮጵያ አባይን መገደቧን በይፋ ካወጀች በኋላ መጨረሷን ካወጀች በኋላ ቀጠናው ላይ ያለው የፖለቲካዊ እንቅስቃሴ ሙሉ ለሙሉ ተቀይሯል። እሱ ብቻ ሳይሆን በተለይ የሰሞኑ አጠቃላይ የአሰብ ወደብን በሚመለከት ያለውን እንቅስቃሴ ስናይ ኢትዮጵያውያን ምንም እንኳን ልዩነቶች ቢኖሩንም ሀገራችን ውስጥ ምንም ችግሮች ቢኖሩ በሀገር ዘላቂ ጥቅም ላይ ወደ ኋላ እንደማንል በደንብ የታየበት ሳምንት ነው እና በተለይ ለኤርትራውያን ጥሩ ትምህርት የሰጠ ይመስለኛል። የፈለገ ነገር ቢመጣ ከዚህ በፊት ማይኮና ማሃሪ ትዝ ይልህ ከሆነ ቀደም ብለን 3 ወር 4 ወር በፊት ይህን ጉዳይ ስንወያይ ነበርና በተለይ የአማራ ብሔር ተወላጆች ከኛ ጋር ናቸው ያሉት በዚህ ጉዳይ ላይ ከጎናችን አይቆሙም ጓደኞቻችን ናቸው የሚል በጣም ሰፋ ያለ የልበ ሙሉነት ነበራቸውና አይ ቲንክ በዚህ ሳምንት ውሃ የቸለሰ ይመስለኛል ይሄን ሐሳቤ። ምክንያቱም አማራ ኢትዮጵያ ውስጥ ባለው ፖለቲካ በየትኛውም ዘመን ያልተጎዳበት ጊዜ የለም። በየትኛውም ጊዜ ግን በሀገሩ ጉዳይ ላይ እየሞተ እየተፈናቀለ እንደፈለገ ምንም አይነት በደል ቢሰራበት በሀገሩ ጉዳይ ወደ ኋላ ብሎ ማያቅ ህዝብ ነው። ወደፊትም በሀገሩ ጉዳይ የማይደራደር መሆኑን በግልጽ የታየበት ነው። እንግዲህ አሰብን ስናነሳ በሁሉም ኢትዮጵያዊ ልብ ውስጥ ያለ የፖለቲካ ደባ የተሰራብን አንጡራ ሀብታችን ነው አሰብ። አሰብ የኢትዮጵያ ሀብት ነው። አሰብን ያለሙት ኢትዮጵያውያን ናቸው። አሰብን አስከብረው የያዙት ኢትዮጵያውያን ናቸው። ይሄንን ኤርትራውያንም አይክዱ። ኤርትራውያን ሀገር መሆን አለብን ከኢትዮጵያ ጋር መቆየት አንፈልግም ሲሉ መብታቸው ተከብሯል። ማንም ኢትዮጵያዊ ኖ አይ በግድ መቆየት አለባቸው አልተባለም። መሄድ ነው የምትፈልጉት መሄድ ትችላላችሁ። ነገር ግን ኤርትራ ሀገር በምትሆንበት ጊዜ እንግዲህ ተመልከት፣ እነ ሶማሌላንድ እንደ ሀገር አክት ማድረግ ከጀመሩ 30 ዓመት አለፋቸው። ዋናዋ ሶማሌ ፈቃድ ስላልሰጠች ብቻ የፖለቲካ ጨዋታ እየተጫወተችባቸው አንድ ፓስፖርት የሶማሌላንድ ሰው አንድ ፓስፖርት ማግኘት አይችልም በዓለም ላይ ወይም ሀገራቸው እውቅና አግኝቶ እንደ ሀገር አልተቆጠሩ። ዝም ብለው ነው እየኖሩ ያሉት። ኤርትራውያን ግን እንደዛ አይነት እንትን አልደረሰባቸው። የኛ ጥያቄ ኤርትራ ሀገር ስትሆን ለኢትዮጵያ መከበር የነበረበት ጥቅም አልተከበረም። ይሄን ደግሞ ያደረጉት ሆን ብለው በኢትዮጵያውያንና በኤርትራውያን መካከል የእድሜ ልክ ቁርሾ፣ የእድሜ ልክ ጠላትነት፣ ቀጠናው ሁል ጊዜ በጦርነት እንዲታመስ ታስቦ ስለነበረ ነው። የዚህ ሁሉ የታሪክ መበላሸት በዋነኝነት ተጠያቂ ህወሓት ነው። እኔ ህወሓትን ለትግራይ ህዝብ ለኢትዮጵያ ህዝብ ነቀርሳችን እንደሆነ አምናለሁ። በዚህ የተነሳ በጣም ብዙ የትግራይ ተወላጆች እንደተጎዱ አውቃለሁ። ትውልድ በየዘመኑ ወደ ጦርነት እንዳስገባ አውቃለሁ። በታሪካችን ውስጥ ያለ ነቀርሳ ነው፣ ምንም የሚረሳ አይደለም። ይሄን ሁሉ ሲያደርግ ግን ቢያንስ ኢትዮጵያውያንና ኤርትራውያን ተከባብረን ጉርብትናችንን ጠብቀን እንድንሄድ የሚያደርግ ስራ መስራት ነበረበት። ይሄንን አልሰራም። ይሄው እስከዛሬ ድረስ ዳፋው መጥቷል። አሁን ትላንት ስለ አሰብ ጉዳይ ማንሳት
የአሰብን ጉዳይ ወደ ፓርላማ ወደ ፖለቲካዊ ውይይት ይዞ መምጣት ያሳስራል፣ ያስገድላል። ከዛም አልፎ ተርፎ የአሰብን ጉዳይ ማንሳት ነውር ነው። ይሄን የሚያነሳ ሰው ትክክል አይደለም የሚል ያለመጠየቅ የተሸናፊነት መንፈስ በሀገሪቷ ላይ እንዲኖር ተደርጓል። ይሄ ደግሞ ላለፈው 30 ዓመት ትውልዱም ጭምር ዳግመኛ እንዳያነሳው እንዳያስበው ተደርጎ የተሰራ ስራ አለ። ግን ሁሉም ሰው በሆዱ ይዞ ያብገነገነው የፖለቲካ ጫናም ስለነበረበት ዝም አለ። አሁን ግን እኔ ኤርትራን እንዲያውቁት የምፈልገው ነገር በአንድም በሌላም መንገድ የትውልዱ ጥያቄ ነው፣ የኢትዮጵያውያን ጥያቄ ነው፣ የሁላችንም ነው። ምናልባት ውስጣችን ያለው የብሔር መከፋፈል፣ መገዳደሉ፣ መፈናቀሉ ምናምኑ ይሄን ሊያስቀረው አይችልም። በኢትዮጵያ ፖለቲካ ውስጥ ኦሮሞን መጣ፣ አማራም መጣ፣ ትግሬም መጣ፣ ወላይታም አፋርም መጣ። ይሄ ጥያቄ ወደ ኋላ የሚባል ጥያቄ አይደለም። ዋናው ቁም ነገር መሆን ያለበት ጥያቄው እንዴት ይፈታ ነው። በጣም የተከባበረ ጎረቤታማቾች ሆነን እንድንቀጥል ኢትዮጵያውያን ጥያቄ አለን። በደል ተፈጥሮብናል ነው እያለን ያለ ነው። ሸፍጥ ተሰርቶብናል፣ ሐቃችን አለ ነው እያለን ያለ ነው። ለዚህ መነጋገር አለብን። ለዚህ ቁጭ ብለን መወያየት አለብን። ይሄ በሁለቱም ሀገሮች መካከል ደም መፋሰስ ለማንም አይጠቅምም፣ ለማንም። እኔ በዚህ ጉዳይ አንድም ኤርትራዊ እንዲሞት አልፈልግም። በዚህ ጉዳይ አንድም ኢትዮጵያዊ እንዲሞት አልፈልግም። ምክንያቱም ከጦርነት የሚተርፍ ነገር ስለሌለ ኢትዮጵያም ኤርትራም በጋራ ቢያድጉ የቀጠናው ኃያላን ሆነው ነው የሚቀጥሉት። መፍታት በሚችሉት ጉዳይ ግን ወደ ኋላ ሲሉ እርስ በርሳቸው ጦርነት ሲማዘዙ ግን አንዱ አንዱን ይበላል። አሁን ደግሞ ባለው የዓለም የፖለቲካ አሰላለፍ እኛ ወደ ቀይ ባህር መውጣት ውዴታ ሳይሆን ግዴታችን ነው። ዓለም ላይ የተፈጠረ ያለው የፖለቲካ አሰላለፍ እንደዚህ ቀደሙ ጓዳ ውስጥ ተደብቀን የምንቆምበት እድል የለም። ምክንያቱም ቀጠናው ላይ ያሉት ጎረቤቶቻችን ምንድነው ለኛ የሚያስቡት ብለን ስንል በጣም አደገኛ ነገሮች ነው የምናየው። ስለዚህ እኛ ዙሪያችንን የተከበብነው ኢትዮጵያን ሊበሉ ያሰፈሰፉ ጅቦች ናቸው እየጠበቁ ነው ያሉት። ስለዚህ ሉዓላዊነታችንን ማስከበር አለብን። የባህር በር ማግኘት የቅንጦት ጉዳይ ብቻ ሳይሆን የሉዓላዊነትም ጉዳይ ነው። ይሄንን ተገንዝቦ ቁጭ ብሎ ተወያይቶ የሚሻለው ሰጥቶ በመቀበል መርህ ረጋ ብሎ ተነጋግሮ መፍታት ይሻለናል። ሁለት ነገር ነው ያለው አማራጭ፣ በሰላም መፍታት ካልተቻለ ግን ኢትዮጵያ የባህር በሯን የማስመለስ ግዴታ ነው ያለበት። ውዴታ አይደለም ግዴታ። እዛ ላይ ማየት በጣም መልካም ነው። በኋላ መለሳለሁ። ቴንክ ዩ። ከቅድስት ቀጥሎ ወደ ኤዩ እንሄዳለን። አንዳንድ ነገሮች አሁን ለምሳሌ ኤርትራውያን ስለፈለጉ ብቻ ለሰላም አይወያዩም። በነገራችን ላይ የሻዕቢያ መንግስት ለምሳሌ እኔ እስከሚገባኝ የሻዕቢያ መንግስት ስለፈለገ ብቻ አይወያይም። አልሲሲን ወይም ደግሞ ከዚህ ቀደም የነበረውን ሁስኒ ሙባረክን መጠየቅ አለበት፣ ፍቃድ ትጠይቃለህ። እኔ አንዳንድ ጊዜ ይገርመኛል። 2000-3000 ማይልስ ርቃ ያለችው ግብፅ ናት ለኤርትራ እንደ ወዳጅ የምትሆነው ወይስ ኢትዮጵያ ናት? እንደው ማህሪ መንገድ ላይ ስትደባደባይ እኔ ነኝ መጥቼ ዘልዬ የምገባለህ ወይስ አንድ ግብፃዊ ነው የሚገባለህ? የጋራ ህልውና እንዳለን የሚገባኝ ሳይ እኮ እንዴት እንደዛ አናስብም? እና አንዳንድ ጊዜ ፖለቲከኞች ናቸው ቋንቋችንን የሚደበላለቁት እና ከዚህም መውጣት አለብን። ኢትዮጵያንም የሚጠመዟት ሌሎች አካላት የውጭ ጣልቃ ገብነት ካለ ከዛም መውጣት አለብን። በተረፈ ኤርትራና ወይም ኤርትራውያንና ኢትዮጵያውያን የጋራ ህልውና አደጋ ከተባለ የጋራ ነው ያለን። ለኤርትራ ተነጥሎ የሚመጣ የለም፣ ለኢትዮጵያ ተነጥሎ የሚመጣ ገብነቶች ያሉ ይመስለኛል ለማለት ያለው። ከቅድስት ቀጥሎ ቴንኪ ወደ ኤዩ እንሄዳለን። ኤዩ 8 ደቂቃ ነው እንደሚ ኦኬ ቴንክ ዩ ቴዲ፣ አመሰግናለሁ እድሉን ስለሰጠኝ። እኔም በኦሮሚያ ክልል በሀሪሲ ስለተጨፈጨፉ ክርስቲያኖች ነፍስ ይማር ማለት እፈልጋለሁ።
ከዛ በመቀጠል ወደ ተነሱት አጀንዳዎች አመራለሁ ማለት ነው። ቴንኪው። ምንድነው ኢትዮጵያ እንግዲህ ሀገር ጠል በሆኑ ኃይሎች ስትመራ ስለነበር ወደብ እንድናጣ ሆነናል ማለት ነው። ወደብ የማጣታችን እድሉ ዝቅተኛ የነበረውን ሀገረ ትግራይን መሰርታለሁ የሚለው የተገንጣይ ቡድን መለስ ዜናዊ ትግራይን ገነጥላለሁ ብሎ እሳቤ ስለነበረው እነሱም ቀጣይ ላይ የነሱ የፖለቲካል ኤክስቴንሽን ከኤርትራ ጋር አንድ የመሆን እድላለን፣ ስለዚህ አሰብን በፕሪቪሌጅ የመጠቀም እድላለን በሚል ፖለቲካል እይታ አሰብን እንድናጣ ሆነናል ማለት ነው። ከዚህ በመቀጠል ግን የዛ ፖለቲካል ኤክስቴንሽን አሁንም የተገንጣይ አስገንጣይ ፖለቲካል ኤክስቴንሽን ያለው አብይ አህመድ የአሰብን ጉዳይ ለሶስት ነገሮች እየተጠቀመበት ነው ብዬ አስባለሁ። ናምበር 1 የራሱን የጄኖሳይዳል እየፈጸሙ ያለውን ወንጀል ለመደበቅ ለህዝቡ አጀንዳ መስጠት ስላለበት ህዝቡን ለመከፋፈል ይመቸው ዘንድ ያመጣው የፖለቲካ ፕሮጀክት ነው። ከዛ በመቀጠል ደግሞ ግራጁዋሊ ኮላፕስ ማድረግ ይፈልጋል የኢንተርናሽናል ኮሚኒቲውን። ኢትዮጵያ አሰብን የማግኘት ወይም ወደብን የማግኘት ኢንተረስቷን ኢንተርናሽናሊ ኮላፕስ ማድረግ ይፈልጋል። ከዚህ በኋላ እኮ አሰብን መጠየቅ እንዳይቻል አድርጎ ነው ቅርቃር ውስጥ ያስገባው አብይ አህመድ። ምክንያቱም በባሌም ይሁን በቦሌ አይቀርም ብሎ የጦርነት የኤርትራን ህዝብ እያዋረዱ በየአመቱ 1 ሚሊዮን ኤርትራ እየጨመርነ ነው ብሎ ያልሆነ ጥያቄ መጠየቅ ጥያቄያቸው ራሱ ባይትሰልፍ እርስ በርሱ የተምታታበት ነው። የሚጠይቁት ጥያቄ ምንድነው ነው። ሶስተኛው ግን ቤዚክሊ አብይ አህመድ እየሰራ ያለው የጂኦፖለቲካል ኢንተረስቱን በቀጠናው ኢንተረስት ያላቸውን ሀገሮች ጦርነቱ በአማራ ክልልና በትግራይ ክልል እንዲሆን ይፈልጋል። ጦርነቱን ከጀመረው በኋላ የጂኦፖለቲካል ዋሩ ኢን ዘ ላንድ ኦፍ አማራ ኤንድ ትግራይ ሪጅን እንዲሆን ይፈልጋል። ዳት ኢዝ ዘ ሜን ኦብጀክቲቭ። ሶስት ኪ ነገሮች የሚጠቀምባቸው አብይ አህመድ እሱ ነው እንጂ ሲቪል ዋር ባለበት ሀገር፣ ሀገራዊ አንድነት በሌለበት ሀገር፣ በአንድ ሰንደቅ ዓላማ መግባባት በሌለበት ሀገር፣ ሃይማኖት ከአንድ ሃይማኖት በሚጣላበት ሀገር ምንም አይነት ናሽናል ኢንተረስት የጋራ የሆነ ናሽናል ኢንተረስት በሌለበት ሁኔታ ላይ አብይ አህመድ ይሄንን የፖለቲካ ፕሮጀክት ይዞ አይመጣም ነበር። ቢሆን ኑሮ እኔ መጀመር ያለበት ራሱ ሀገራዊ እርቅ ነው። መጀመሪያ ፒስ ኤንድ ሴኩሪቲ ነው አገር ውስጥ ዲቨሎፕ ማድረግ መቻል ያለበት። ፒስ ኤንድ ሴኩሪቲ ዲቨሎፕ ሳታደርግ ማንን ይዘህ ነው ልትዋጋ የምትችለው ነው። በጦርነት እንደሆነ እየፈከሩ ነው እነሱ። ኢቭን አሰብ ላይ አብይ አህመድ ያለው ኢንተረስት ምንድን ነው ነው እነሱ የሚሉት አክሰስ ቱ ዘ ሲ ነው። ሌሎቹ አመራሮች ደግሞ ሲሉ የምትሰማቸው አሰብ ላይ የባለቤትነት ጥያቄ ነው ያለብን፣ ወደብ ስለተወደደብን ሳይሆን የህዝብ ቁጥራችን ስለበዛ ሳይሆን አሰብ ላይ የባለቤትነት ኢንተረስት ነው ያለን ነው። የባለቤትነት ኢንተረስት ካለ አሰብ ላይ ሶማሌላንድ ላይ ሄደህ ለምንድነው ሜሞራንደም ኦፍ አንደርስታንዲንግ የተፈራረምከው? which one is comes at first? የራስ የሆነ ሀብት by enemies ማግኘት በዲፕሎማሲ ኦር በጦርነት ማግኘት ነው ፕራዮሪቲ ወይስ ዓለም አቀፉ እውቅና ባልሰጣት ሀገር ላይ ሄደህ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመህ የራስን የጂኦፖለቲካል ኢንተረስት ኮላፕስ ማድረግ ነው። ለዛም ነው ኢትዮጵያ ለወደፊት የወደብ ጥያቄን ኮላፕስ የሚያደርግ አንደርስታንዲንግ ነው አብይ አህመድ ይዞ እየመጣ ያለው ማለት። ከዛ በኋላ ያደረገው ምንድነው? ቱርክና ግብፅን አምጥቶ ሶማሊያ ላይ የራሳቸውን ቴሪቶሪያል ኢንቴግሪቲ እንዲጠብቁ የጦር ቤዝ እዛ ፎርም አደረጉ። ባይናው ኤርትራ ጋርም ሴም ትሬት እያሳዩ ስለሆነ ምንድነው ያደረገው? ኢሳያስ አፈወርቂ ለ5 ቀን ግብፅ ሄደ። ከዛ በኋላ ለ30 ወይ ለ40 ዓመት ለግብፅ ይሸጥላታል። የሚድል ኢስት ዘ ሆል ፖለቲካል ኢንተረስቱ መጥቶ የት ያርፋል? ኤርትራ ላይ ያርፋል። የኤርትራ ሉዓላዊነት ኪፕ ያደርጋሉ። የጦር ቤት መመስረት ይችላሉ። ማንም አይከለክላቸውም። ቢካዝ አንደኛ የሚጠቀሙበት ኃይልም አገር ቤትም የራሱን ኤግዚስቴንሻል ትሬት ያለበት ማህበረሰብ ስላለ እኔ ማስበው አብይ አህመድ የራሱን ኦሮማይዝድ የሆነች ኔሽን ዲቨሎፕ የማድረግ ፕሮጀክት ነው ብዬ ነው ማስበው። ምክንያቱም የተናገራቸውን ነገር እየው ድሬዳዋ የኦሮሞ ነው ይላል፣ አዲስ አበባ የኦሮሞ ነው ይላል፣ አሰብ ስተድ የማን ነው ይላል፣ የኢትዮጵያ ነው። how it comes like logical? ይሄ እንዴት ነው ሎጂካል ሊሆን የሚችለው? ሀገሩን በሙሉ ጠቅልለ መተከል እኮ የኛ ነው። ይሄ በሽግግር መንግስቱ ይሄ ምንድነው? ይሄ መፍትሄ አፈላላጊ ተብሎ ይሄ ውጭ ሀገር እየሄዱ የሚዞሩት ምንድናቸው ደግሞ? እነሱ የሆነ ኃይል አለ
መተከል እኮ የማን ብለው ክሌም አድርገዋል? የኦሮሞ ነው። አዲስ አበባን፣ ድሬዳዋን፣ the whole thing ሐረር የኦሮሞ ነው። ክልሉን አገሪቱን በሙሉ ጠቅልለ የኔ ነው እያልክ አሰብ ሀውት ካምስ ላይክ የኢትዮጵያ ሊሆን የሚችለው ናሽናል ፕሮጀክቱን እንዴት ዲዛይን ልታደርገው ነው የፈለግከው ነው? ይሄ ሞኝ ህዝብ አይደለም ይሄ በ21ኛው ክፍለ ዘመን። ለዚህ ነው የኦሮሞ ፖለቲካ ፎር the next 1000 years ከማንም ጋር እንዳይሰራ ተቀብሯል በአብይ አህመድ ምክንያት። ምንለው አስተካክል፣ የኦሮሞ ፖለቲካ የሚለውን አስተካክል። ፖለቲካል ኢሊቱ ነው አሁን ህዝቡ አላልኩም። የፖለቲካል ኢሊቱ they are not running very well። ይሄን ተማምነን የጨረስነው ጉዳይ ነው። ኦሮሞ የተለያየ አይነት ፖለቲካ ነው የሚያራምደው። ኦፌኮ የራሱ አለው፣ ኦነግ የራሱ አለው። የትኛው ነው የኦሮሞ ፖለቲካ? ስለዚህ ነጥላ ስቴትመንት እንስራ ለማለት ነው። የትግራይ ፖለቲካ የአማራ ፖለቲካ የሚባል የለም። ነጥላችሁ ስቴትመንት ለመስራት አስረው። ትግራይ ከሆነ ቲፒኤልኤፍ ብለህ ተናገር። ሁለቶች ሜንሽን ላርቴዲ ኮሜንት እንቀበላለሁ። ቴንክ ዩ። ምንድነው አንደኛው የኦፌኮ ክንፍ፣ የኦነግ ክንፍ እንዲሁም የብልጽግና ክንፍ ኮላፕስ አብረው ኮላተራል አብረው እንትን ቱጌዘር ስለሚሰሩ ይሄኛው የፖለቲካ ክንፍ ኢንታይርሊ ኢንቴግሪቲውን ያጣ የፖለቲካ ክንፍ ነው ብዬ ነው የማስበው። ምክንያቱም ያሳዩአቸውን ፖለቲካዎች ስለምናውቃቸው። ለምን መሰለ እንደዚህ አይነት ናሽናል ፕሮጀክት ይዘህ ስትመጣ ሀገራዊ አንድነት ይቀርባል ነው መቅደም መቻል አለበት። ኢቭን የራሱ ሴኩሪቲ ኤንድ ኢንተለጀንስ አድርጎ የሾመው ግለሰብ እኮ ከዚህ በፊት የአሰብን ወደ ኢትዮጵያ መመለስ አለባት ብለው የምርጫ ቅስቀሳ ላይ ሲወያዩ ይሄን ያህል ህዝብ ይዘን ወደ ማጣት የለብንም ብለው ሲጠይቁ ምንድነው ይሉት የነበረው? ከዚህ በፊት አሰብን በማጣታችን አይደለም የአሰብን ይዘንም ደሃ ነበርን። ስለዚህ ደሃ ሆኖ የመኖር ሌጂቲማይዝ ያደርጉታል እነሱ። ናው ኤዳይ ደግሞ የህልውና ጉዳይ ነው አሰብን የማስመለስ ይሏል። ዛሬ ፓርት ኦፍ ፒአርዲኤፍ እኮ አብረው እኮ ሲሰሩ የነበሩ ናቸው። ዛሬ ሁሉን ነገር ሁሉን ነገር ደፍድፎ ለቲፒኤልኤፍ መስጠት ትክክል አይደለም። ዛሬ ፓርት ኦፍ ገቨርንመንት ኤንድ ፓርት ኦፍ አስፈጻሚ አካል የነበሩ ናቸው። ስለዚህ አሁንም ቢሆን የአሰብ ጉዳይ የፖለቲካ ፕሮጀክታቸው የነሱ ጉዳይ እንጂ አሁንም ቢሆን ለኢትዮጵያ የታሰበ ጥቅምና ፍላጎት አይደለም እየሰሩ ያሉት ነው። አብይ አህመድ ለሶስት ነገሮች ነው የሚጠቀምበት። በነገራችን ላይ አምባገነን መንግስታት በሽታ ጭምር ፋብሪኬት አድርገው የህዝብን አጀንዳ ይሄ ብላይንድሊ ከቨር ማድረግ ይፈልጋሉ። ይሄኛው ደግሞ ኢትስ አ ፓርት ኦፍ ዳት ነው። ያንን እያደረጉ ነው ለማለት ነው። ቴንክ ዩ። የትኛውም የተቃዋሚ ፓርቲ ኢትዮጵያ ውስጥ ችልበልና ወደ ማይክ ሄዳለሁ። ለምሳሌ አሁን ፋኖ ነው በለስ ቀንቷቸው 4 ኪሎ ብትገቡ ኢትዮጵያ ነው የምታስተዳድሩታል ወይ? ኦነግ ኢትዮጵያ ነው የምታስተዳድሩት? ኦኬ፣ ህዝቡ የባህር በር ያስፈልገኛል የሚል ጥያቄ ካመጣባችሁ እንዴት ነው የምትመልሱት? አሁን ይሄኛው መንገድ አይሆንም፣ ትክክለኛ መንገድ አይደለም ካላችሁ እናንተ ሊሆን የሚችልበትን መፍትሄ እኮ ማስቀመጥ አለባቸው። አሁን ባደጉት ሀገራት ፖለቲካ ሲሰራ አይ የመንግስት ሰራተኛውን ደሞዝ የምጨምረው በዚህ ነው ይላል አንድ ገዢው ፓርቲ። ተቃዋሚዎች ደግሞ በዚህ አይጨመርም፣ እኔ ስልጣን ላይ በጣም የጨምረው ከዚህ ከባለሀብቱ ይህን ያህል ግብር ጨምሬ ምናምን ከምሰበስቡ ምናምን ብሎ ሌላ መንገድ ይነግራቸዋል። እኛ ሀገር ኦኬ መቃወም ተቃወሙ፣ ያንተ ሳይ መፍትሄ ሀሳብ እንዴት ነው የባህር በር የምታመጣው? የባህር በር አያስፈልገንም ከናካቴውም አንድ ነገር ነው። አሁን ያለው መንግስት የባህር በር ሊያመጣ የሚሄድበት መንገድ ትክክል አይደለም ካልክ ትክክለኛ ነው ብለህ የምታስበው መንገድ የትኛው ነው? እሱ መናገር አለባቸው። ህዝብ መስማት ይፈልጋል። ለዛም ይመስለኛል ህዝብ ግራ ቀኙን አይቶ የሚመርጥህ ለዛ ይመስለኛል። ኦኬ ፋኖች ቢመጡልን ለካ በዚህ መንገድ የባህር በር ያመጡልናል፣ ኦነጎች ቢመጡልን ወይ ቲፒኤልኤፎች ቢመጡልን በዚህ መንገድ ያመጡልናል ማለት መቻል አለባቸው እኮ። ዝም ብለህ ተቃውመን ላለመውረድ ስለፈለግኩኝ ነው። እሺ አያጅቦ ብላችኋል። አያጅቦ መጥቷል። እስኪ አያጅቦ ያው በጣም ኮሚክ ልጅ ነው። እንደዚህ አይነት ቁም ነገር ቦታ ላይ ቁም ነገር ያወራል፣ የምናየው ይሆናል። እንኳን ደህና መጣ። ለማንኛውም ከኤዩ ቀጥሎ ወደ ማይኩ አንተነህ። ሌሎቻችሁ ታፕታፕ አድርጉ ፕሊስ። የሚያወሩት ወደ እናንተ በጥራት እንዲደርስ ታፕታፕ አድርጉላቸው። ቃለህ ቴንክ ዩ። መጀመሪያ ነው ዙሩን ሳላከርባችሁ በፊት እስቲ ለስለስ አድርጌ ልጀምረውና ስለ ኢትዮጵያና ኤርትራ ግንኙነት ትንሽ ማለት ፈልጋለሁ። ኢትዮጵያና ኤርትራ ዛሬ አይደለም ወይ በስደት ላይ አይደለም ኦር አዲስ አበባ ላይ ብቻ ዛሬ ያለውን ታሪክ ሳይሆን ከጥንትም በመልካም ጉርብትና በወንድማማችነት ላይ የተመሰረተ አንዳቸው በሚጠቁበት ሰዓት ላይ ስፔሻሊ ኢትዮጵያ ለብዙ ጊዜ በምትጠቃበት ሰዓት ላይ በጣም ብዙ ኤርትራያኖች ለኢትዮጵያ ዋጋ ከፍለዋል።
እንደነ ባህረ ነጋሲ ይስሐቅ የግራኝ መሐመድ ወረራን ብናይ አጼ ገላዲዮስ የፖርቱጊዞችን ጥሪ አሰምተው 400 ፖርቱጊዞች ከመምጣታቸው በፊት ባህረ ነጋሲ ይስሐቅ ነው ግራኝ መሐመድን ገጥሞ ኢትዮጵያን ከእንትን ያዳናት ማለት ነው። ከዛም እንደነ ዘርአይ ደረስ እነ ሞገስ አስገዶም እነ አብርሃ ደሞጭ በተለያየ ሰዓት ላይ እነ አማናንዶ ሚካኤል እንደነ ጀነራል መስፍን ገብረቃል እነ ጀነራል ኢሳያስ በተለያየ ጊዜ በኢትዮጵያ ውስጥ ደማቸውን ያፈሰሱ ሰዎች ናቸው። እስፔሻሊ በጣሊያን ወረራ ጊዜ ኤርትራ ውስጥ ፍጹም የጣሊያን ገዢ ኤርትራ ላይ ጭቆና በሚያደርስበት ሰዓት ላይ የጣሊያኖችን ከኢትዮጵያ አርበኞች ማህበር ጋር ተቀናጅተው እነ ግራዚያኒ ላይ የተለያየ አደጋን የጣሉ ናቸው። የኢትዮጵያ አርበኞችንም ነጭን ማሸነፍ ይቻላል የሚል ሜንታሊቲያቸውን እንትን አድርገውላቸው አብረው የተዋደቁ ናቸው። የትላንትናውንም ታሪክ ብናይ እንደና ዶክተር አብይ አህመድ ምስክራቸውን ሲሰጡ አይተናል። ዛሬ ላይ ኤርትራውያኖች ባይኖሩ ኖሮ የኢትዮጵያ የ3000 ዓመት ታሪክ አከተመ። ኤርትራውያኖች ለኢትዮጵያ ደማቸውን ገብረዋል። ኤርትራውያኖች ባይኖሩ ኖሮ ዛሬ እኛ እዚህ ላይ ቆመን አናወራም ነበር እያለ ጠቅላይ ሚኒስትር አብይ አህመድ ምስክርነቱን። ስለዚህ ኤርትራውያኖች ዛሬ ላይ የተለየ አጀንዳ ኖሯቸው ኢትዮጵያን የሚያፈርሱበት ኢትዮጵያን እንትን የሚያደርጉበት ለፖለቲካ አጀንዳ ሲባል የውሸት ናሬቲቭ ብናቆም ጥሩ ነው። ኤርትራኖች እዛች ሀገር ላይ ደማቸውን አፍስሰዋል። በተለያየ የኢትዮጵያኖች በሚቸገሩበት ሰዓት ላይ ኤርትራኖች ኢትዮጵያ ላይ የእርዳታ እጃቸውን ይዘረጋሉ። በሀዘንም በጋብቻም በምንም ይሄ ህብረተሰብ በአንድ ላይ እየኖረ ያለ ህብረተሰብ ነውና ፎር ደ ሴክ ኦፍ ፖለቲክስ ሲባል የኤርትራኖችን ስም ማቆሸሽ ኤርትራኖች ኢትዮጵያ ሊያፈርሱ ነው የሚለው ናሬቲቭ የሐሰት ናሬቲቭ ነውና ከነዚህ ውስጥም አንደኛው ምንድን ነው? በኤርትራ በኩል የማነ ገብረአብ ከ5 ቀን በፊት ትዊት ያደረገው የሰጠው ስቴትመንት አለ። በጣም በብዙ ኢትዮጵያውያን ጋዜጠኞች በኩል ሲነገር የነበረ ነገር አለ። በኢትዮጵያ በኩል ከ30,000 በላይ የሚሆኑ የሳይበር ወታደሮች ሚዲያው ላይ እንደዘመቱና እነዚህም ሰዎች በቀን $48 ኦር 10,000 የኢትዮጵያ ብር በወር እና ላፕቶፕ ተሰጧቸው ሳይበሩ ላይ በከፍተኛ ሁኔታ እየዘመቱ እንደሆነ በጣም ይናገር ነበረ። ይህ ነገር የተናገረው ከ5 ቀን በፊት ነው። ከ3 ቀን በኋላ ደግሞ ከ4 ቀን በኋላ ጠቅላይ ሚኒስትር አብይ አህመድ ኤርትራን በማስፈራራት ከፍና ዝቅ በማድረግ የኤርትራን ሕልውና በመጣስ በማዋረድ ብዙ ነገር ሲናገር ነበረ። ከዛ ቀን በኋላ ደግሞ ከ2 ቀን በፊት ደግሞ የአማራ ታጋዮችንን የሚሉ ግሩፖች ተነስተው ኤርትራውያኖች የአማራ ነገስታቶችን አዋረዱ የሚባል የሐሰት ናሬቲቭ ይዘው ሚዲያ ላይ ወጥተው በጣም እያራገቡት ነው ያሉት። ይሄ ከ5 ቀን በፊት በኤርትራው ውጭ ጉዳይ ሚኒስቴር ባይነገረን ኖሮ ኦር የኢትዮጵያ ሚዲያዎች በደንብ ባይዘግቡት ኖሮ የነዚህ ሰዎች ማንነትን ክሊርሊ መለየት ያቅተን ነበረ። ያ ተናገረ የተባለውም በኤርትራ ስቴት ሚዲያ ሳይሆን ህድሞና በሚባል ሚዲያ ነው። የተናገረውም ግለሰብ የራሱን አመለካከት ማንኛውም ኢትዮጵያዊ ዛሬ ላይ ኤርትራ የተመሰረተችበት የሀገር ስቴት ፎርሜሽኑ ሮንግ ነው እንደሚሉት ሁላ በኤርትራ ሳይድም ኢትዮጵያ የተመሰረተችበት የስቴት ፎርሜሽን ሮንግ ነው የሚል አመለካከት አለን። ይህም ከአጼ ዘርዓ ያዕቆብ ጊዜ አንስቶ የአጼ ዘርዓ ያዕቆብ የሪሊጂየስ ስቴት ፎርሜሽን ይዞ የተከተለው መንገድ እስከ ሀዲያ ድረስ ያደረገው ወረራ፣ ይሄ ደግሞ ማንኛውም ኢትዮጵያዊ ገብቶ የአጼ ዘርዓ ያዕቆብ ባዮ ላይ ቢገባ የሚያገኘውን ነገር ነው ሰውየው የተናገረው። ዳስ ቤዝድ ኦን ሪሊጂየስ በሆነ እንትን ወደ ኤርትራ በኩልም የሄደበት መንገድ አለ። ወደታች ደግሞ ወደ ሀዲያ በኩልም የሄደበት አለ። ያ የኢትዮጵያ የስቴት ፎርሜሽን ለነገስታቶቹ በሚመቻቸው መልኩ ስቴት ፎርሜሽን አድርገዋል። ኤርትራ ይሄን አትቀበለውም የሚለውን ንግግር አዶኖ ዋይ ኬት እንዳገኙት በዚህ ሰዓት ላይ ይሄን ነገር ከአማራ ህብረተሰብ ጋር ሊያገናኙት ሞክረዋል። ያዝ ነቲንግ ቱ ዱ ከአማራ በኢትዮጵያ ውስጥ የነበሩት ነገስታቶች በሙሉ አማራዎች ናቸው ማለት አይደለም። ይሄን ነገር ግን ዛሬ ላይ ከአማራ ጋር ሊያገናኙ የሚሞክሩ ሰዎች በአማራ ትግል ውስጥ በውስጣቸው የተደበቀ አጀንዳ አማራ መስለው ረጅም ጊዜ ይታገሉ የነበሩ ሰዎች ይሄን ነገር ዛሬ
ዶክተር አብይ አህመድ ከ3 ቀን በፊት ጦርነት በሚመስል መልኩ ያደረገውን ጉሰማ ፕሬዚደንት ኢሳያስ አፈወርቂም ይሄን በተመለከተ ወደ ግብፅ የተጓዘበት ሁኔታ አለ። የጦርነቱ አመጣጥ በጣም በቅርብ ርቀት ላይ በሚመስል መልኩ በሚካሄድበት ሰዓት ላይ የኤርትራ መንግስት ያለውን አካሄድ ከትግራይም ጋር ጽምዶ በሚል መልኩ ሰላማዊ የሆነ አካሄድ እየሄደ ባለበት ከአማራው ህብረተሰብም ጋር የኤርትራ መንግስትም ሆነ የሻዕቢያ አመለካከት ከአማራው ጋር ምንም አይነት ጦርነት እንደሌለበት ከእንግዲህ በኋላ ከትግራይም ጋር ምንም አይነት ጦርነት እንደሌለበት ሰላማዊ የሆነ ግንኙነት እንዳለው በሚያሳውቅበት ሰዓት ላይ ለብልጽግና መንግስት ይሄ አካሄድ እኔ ለሚሄድበት አካሄድ የአማራው ህብረተሰብም ሆነ በትግራይ ላይ ወደ ኤርትራ አደጋ ለማድረስ ስል እነዚህን ህብረተሰቦች ፍሬንድሊ የሆነ እንዳይፈጠር የሚያደርገው ጥረት እነዚህ ሰዎች ይሄን አመለካከት በአማራውና በኤርትራ ህብረተሰብ ላይ ያለውን ብሪጅ ለመበጣጠስ መልካቸውን ኦር ማስካቸውን ገልጠው ለአብይ ያላቸውን ሎያሊቲ በግልጽ እያሳዩ ነው ያሉት። ለእኔ እንደሚመስለኝ የአማራውን አካሄድም እስከዛሬ ድረስ ውስጥ ሆነው ወደኋላ ይጎትቱ የነበሩ የሆኑ ሰዎች ካልሆኑ በስተቀር በዚህ ሰዓት ላይ አማራውና የኤርትራ ህብረተሰብ ላይ ቅራኔ መፍጠሩ ምንም እነዚህ ሰዎች የሚጠቅማቸው የለም አንለስ ለብልጽግና መንግስት ካልሆነ በስተቀር። ይሄን አንዳንድ የአማራ እንትኖች ነው የምትሉ ሰዎች ይሄን ነገር የኤርትራ እንትን የተናገረው የስቴት ሚዲያ አይደለም፣ ህድሞና በሚባል የግለሰቦች ሚዲያ ነው። ያዝ ነቲንግ ቱ ዱ ከህብረተሰቡም ጋርም ከእንትኑ ጋርም የተናገረውም ነገር ደግሞ ማንኛውም ኢትዮጵያዊ የኤርትራ ስቴት ፎርሜሽን ሮንግ ነው እንደሚለው ሁላ የኢትዮጵያም እኛም ሮንግ ነው። ዛሬ ላይ ይሄ አሰብ ለሚባለው ነገር እዚህ ውጥንቅጥ ውስጥም እየከተተን ያለው ያ ነው። በስተመጨረሻ ላይ እኔ ለብዙዎቹ ኢትዮጵያኖች ኢትዮጵያ በግፍ ተወሰደባት የአሰብ ወደብ ለሚሉ ኢትዮጵያ መቼ ነው የባህር ወደብ የነበራት? ከ1953 ዓመተ ምህረት በፊት ፖርቱጊሶች ለ500 ዓመት ይቆጣጠሩት የነበረ ኦቶማን ኢምፓየርስ ለ500 ዓመት ይቆጣጠሩት የነበረ ወደብ አንቲል 1953 ዓመተ ምህረት ኢትዮጵያ እዛ አካባቢ ላይ ያልነበረችበት ሲቹዌሽን ኢትዮጵያ በግፍ ተወሰደባት ሳይሆን ኢትዮጵያ ወደብ ያገኘችው መቼ ነው ብላችሁ እንትን ብትሉ ደስ ይለኛል። በሚቀጥለው ቪዲዮ እመጣበታለሁ። ቴንክ ዩ። እሺ ከማይኮ ቀጥሎ ወደ እንግዲህ አሁን እዚህ ውስጥ ኤርትራውያን አሉ አገራቸውን ወክለው በሀገራቸው ጉዳይ ላይ ለመከራከር ነው የመጡት። ከኤርትራውያን የሚጠበቀው ነው የሚያደርጉት። እዚህ ጋር ፋይት እያደረጉ ነው፣ ትግል ውስጥ ነው ያሉት። ከነሱ በተቃራኒው ደግሞ አገራቸውን የሚወዱ ኢትዮጵያውያን አሉ። የለም ኢትዮጵያውያን ይሄ ይገባናል በሚለው መካከል ነው ክርክሩ የተካሄደ ያለው። ሌላውን የምትታዘቡት እናንተ ትታዘባላችሁ፣ የታዘባችሁ ትሄዳላችሁ። ይሄ በነገራችን ላይ እኔ አንድ ቃል አውጣባችሁና ወደ ማይክ ሊድ ወደ ማሪ ሊድ በጣም በጥንቃቄ ካልተራመዳችሁ በማበጠሪያ የምትበጠሩበት ዘመን ነው። እናቶቻችን በማበጠሪያ ወይም ደግሞ በወንፊት ሲያበጥሩ ታውቃላችሁ አይደል? ዱቄት ፊገርስ ኦፍ ስፒች ነው የተናገርኩት። ወንፊቱ ምንድን ነው? ዱቄቱ ምንድን ነው? የሚበጠረው ምንድን ነው? እንክርዳዱ ምንድን ነው? ቁጭ ከምትሉ ታብታብ ያደረጋችሁ እዛው እናንተ ተመራመሩበት ማለት ነው። የምትበጠርበት ዘመን ነው። ቴንክ ዩ። ከማይኮ ቀጥሎ ወደ ማህሪ እንሄዳለን። ኦራይት ቴንክ ዩ ቴዲ፣ እንዴት ሰነበትክ? ተጠፋፋን እኮ። ሰላም ነው ያለው ማህሪያችን፣ እንዴት ነህ? ኖቨምበር 6 እንገናኛለን። ትልቅ ቀጠሮ አለ ታውቃለህ። ኦኬ፣ ትንሽ ያዳላ ይመስላል። ትንሽ ጊዜ ገፋ አረክበት ለሱ። ኤኒዌይ ዛትስ ፋይን። በሱ ጥያቄ ስለሆነ ነው። አይ ችግር የለውም። ያው የት ሄዳል ብለህ ነው? አይ ከተረሳሳ ምናምን እንዳታስብ፣ አይረሳም። አይረሳ ገብተናል ነው ዳኛው። የዛሬ ዓመትም አይረሳም። ተው በታምር ገጥማል ስለሆነ እኛንም ስለተነካካን። ኤኒዌይ ወደ እንትኑ ሊድ ቴዲ፣ የምታመጣቸው ሀሳቦች በጣም አሪፍ ሀሳቦች ናቸው እና አንተ የምታደርገው ገለጻ ላይ እኔ ተቃውሞ የለኝም። በተለይ ለሁለቱ ህብረተሰብ የምትገልጸው አገላለጽ ግን በጣም የሚከፋው ነገር በአንተ ቶን ማውራት ይቻላል፣ ግን እዚህ የሚወራው ያለው እዚህ ቤት ገብተዋል። በአንተ ቶን አይደለም፣ በሆዳሙ ካድሬ ቶን ነው ማወራው እኔ። በብልጽግና በሆዳሙ ካድሬ ለሱ ነው የምመልስለት። ስለዚህ በአንተ ቶን ስላላወራው ቅር እንዳይለ ያንተን አስተሳሰብ ደግፈዋለሁ። እሱ ችግር የለብኝም።
አንደኛ ነገር መታወቅ ያለበት ምን ይላል ይሄ ሆዳሙ ካድሬ ኤርትራ ከኢትዮጵያ የተገነጠለችበት ይላል። ይሄ ለማንኛውም ኢትዮጵያዊ ለዘላለም እንደ ፖይንት እንዲይዘው ኢትዮጵያ ኤርትራ ፓርት ኦፍ ኢትዮጵያ ሆነ አታውቅም። ኔቨር ቱ ኤቨር። አንደኛ ነገር ማወቅ ያለብህ ይኸውልህ፣ እንደዛ ከሆነ ኤርትራ ጣሊያንም ይዟት ነበር፣ እንግሊዝም ይዟት ነበር፣ ቱርክም ይዟት ነበር፣ ግብፅም በተወሰነ ጊዜ ተንቀሳቅሶ ነበር። ስለዚህ እየተፈራረቁ ሲወሯት የነበረች ሀገር ነች እንጂ ኤርትራ ፓርት ኦፍ ኢትዮጵያ ሆነ አታውቅም። ለማንኛችሁም ከተራው ካድሬ እስከ ላይ ጠቅላይ ሚኒስትር ይሁን ተራ ህዝቡ ማወቅ አለበት። ይሄን ቶን ቀይሩት። በዚህ ልንስማማችሁ አንችልም። በ1951 ለ10 ዓመት ኮንትራት ለ10 ዓመት በሞግዚትነት ንጉሱ ሲቀበሏት በሞግዚትነት ነው የተቀበሏት እንጂ ፓርት ኦፍ ኢትዮጵያ ሆና ታምና ወደ ሀገሯ ትቀላቀል ተብሎ ዩናይትድ ኔሽን ፈርሞ ያስረከበው ማንም መሪ የለም። ንጉሱ ከገቡ በኋላ ለተወሰነ ዓመታት ራሱ የራሳችን ባንዲራ፣ የራሳችን ፕሬዝዳንት፣ የራሳችን ካቢኔ አድርገን የምንንቀሳቀስ ሰዎች ነው የነበርነው። ስለዚህ ይሄ ታወቀልን። ይሄን አናውቅም የምትሉ ከሆነ ይሄ ራሱ ሉዓላዊነታችን እየጣሳችሁ ነው። በትክክል የኤርትራን ታሪክ አንብባችሁ መታችሁ ነው መናገር ያለባችሁ። ስለዚህ አይ እንደፈለከው አወራር ካለ ዲስሪስፔክት ስለሆነ ችግር የለውም፣ እሱን እንይዘዋለን። ስለዚህ አንድ ነገር አለ ቴዲ፣ እኔ አሁን ኢትዮጵያዊ ልሁን ብል ኤርትራውያን ተስማምተን እስቲ ኢትዮጵያውያን እንሁን ብለን ብናስብ የኢትዮጵያ ሲቹዌሽን ኢትዮጵያዊ ለመሆን የሚያጓጓ ሰዓት ነው። አንድ ኢትዮጵያዊ ከቦታ ወደ ቦታ አይደለም ከክፍለ ከተማ ወደ ክፍለ ከተማ ለመንቀሳቀስ የሚቸገርበት አዲስ አበባ ሰው እየተመረጠ ብሔር እየተመረጠ የሚገባበት ሀገር፣ ቄስ የማይከበርበት በቀን የሰው ልጅ በቀን የሚታረድበት ሀገር። አሁን እኮ የሚባለው ኢትዮጵያ ውስጥ እኮ ያለው እንቅስቃሴ የተቃውሞ እኮ አይደለም፣ መንግስትም መቃወም እኮ አይደለም የሚካሄዳለው፣ የህልውና ጥያቄ ነው። ትግራይን አይተዋል። አሁን በቅርቡ ጀነራሉ የሰጠው መግለጫ አለ። ኢቭን ውስጥ ያለን ሶሉሽን ሴትል ሳታረግ ኤርትራን አመጣለሁ ብለህ ወይ ኤርትራ ላይ ፖርት አገኛለሁ ብለህ የምታስብ ከሆነ ይሄ ጅል ነው። እኛ ደግሞ ከጅል ጋር መጃጃል አንፈልግም። አንደኛ ነገር የኤርትራ ፖለቲካ ያስነሳው ጦርነቱን የሚያስነሳው ቀይ ባህር ባይኖር ኖሮ ኤርትራ የመገንጠል ፕሮግራም ምናምን ደግሞ ነፃ ማውጣት ፕሮግራም አይጀመርም ነበር። የኤርትራ ፖለቲካ ከቀይ ባህር ጋር የተያያዘ ነው፣ ከቀይ ባህር ጋር የጀመረ ነው። ስለዚህ ቀይ ባህርን አሳልፈን የምንሰጣቸው ከሆነ መጀመሪያውንም መዋጋት አያስፈልገንም ነበር። ምልክ ቴዲ እንዳልከው በየዋሁ በወንድምነት በአብሮ አደግነት እናስበው ካልክ ቴዲ መስራት እንችላለን። ባህሩ ለኢትዮጵያና ለኤርትራ ሳይሆን ለ10 ለ15 ሀገሮች ማስተናገድ የሚችል ባህር ነው። እሱ ችግር የለብንም። ገብቷል። ለመጠቃቀም ችግር የለብንም። የባለቤትነት ጥያቄ ሲመጣ ግን ይሄ በማንም እኔ ተቃዋሚ ነኝ። እኔና ማይኮ በፖለቲካ ዓለም ልንግባባ አንችልም። ኢቭን ነገ ጧት ገብቷል። ነገ ጧት አገር ውስጥ ለመቀየር የሚደረገው ነገር እኔና ማይኮ ህይወት ልንከፋፈል እንችላለን። ግን እኔ የምታገል ያለሁት ይኸውልህ ህዝቤን፣ አገሬን፣ ባህሬን ባለበት ደረጃ ገብቷል መንግስት ቀይሬ ህዝቤን ለማስተዳደር ነው እንጂ የተቆራረጠው የተሸራረፈ አገር ይዤ ለመምጣት አይደለም። ይሄ ደግሞ አይታሰብም። ይሄ አይታሰብም። ትልቁ ስህተት ከኤርትራዊ ጋር ለመጣራት ስታስብ ትልቁ ስህተት ባህር ብለህ ማንሳት የለብህም። በቃ በሆነ ይሁን ታሪክ አንተ ከኤርትራን ጋር ስትጣላ ባህር ካልክ ለ100 ዓመት የተጣሉ ኤርትራኖች ባላ ይመጣሉ። አሁን እንደመጣ ነው ማለት ነው። አሁን ብርጌና ሐመዱ ታውቃለህ አንተ በታሪክ ብርጌና ሐመዱ ሄደ የባህር ጉዳይ ሲነሳ ኤቭሪባዲ ባካፕ አደረገ። ኤቭሪባዲ ነው የምልህ። አሁን ያሉት ኢትዮጵያ ውስጥ ያሉት ብርጌና ሐመዱ ተንቀሳቃሽ የሚባሉት በጣት ነው የሚቆጠሩት። ይሄ እንደ በፊት ዓለምን የሚያነቃንቅ ብርጌና ሐመዱ የለም። አሁን አይታሰብም። ስለዚህ አንድ ነገር መታወቅ ያለበት ይሄ ነው። አሁን ምን ይሏል መሰለህ ቴዲ፣ ካድሬዎቹ ይመጡና የመጠቀም ምናምን እያሉ ህዝቡን መርዝ ለውሰው በማር መርዝ ለውሰው ሊያለማምዱን ይፈልጋሉ። አይደለም የኢትዮጵያ መንግስት ይገባኛል ብሎ ነው የመጣው። ይገባኛል ከሆነ ደግሞ ምን ይሏል መሰለህ ካድሬዎች፣ አሰምስ የአፋር ነው ይሉሃል። ኦኬ ለምን ኢትዮጵያ ውስጥ አፋር አለ፣ ሶማሌ ጅቡቲ ውስጥ አፋር አለ፣ ኤርትራ ውስጥ አፋር አለ። በዛ ስለሆነ የአፋር ነው ይሉሃል። ኦኬ ትግራይ ውስጥ ያለው ትግርኛ ተናጋሪ ስለ ቀይ ባህር አያገባውም ስትሉ ደግሞ እንሰማለን። ይሄ ደግሞ ሊሆን አይችልማ። ለምን ኤርትራ ውስጥም ትግርኛ ተናጋሪ አለ።
እንደዛ እናንተ በብሔር የምታስቡት ከሆነ በዘር ወይ በቋንቋ የምታስቡት ከሆነ ጎንደር ላይ ያለው ደንቢያ ኤርትራ ውስጥም ደንቢያ አለ፣ ያገባዋል ማለት ነው። ጎጃም ላይ ያለው አገው ኤርትራ ውስጥ ከረን ላይ ብሌን አለ የሱ ዘር። ስለዚህ እናንተ ልትሰሩት በምትፈልጉት ድራማ ከሆነ እኛ ምን ሰራዋለን ነው። የትግራይ ተወላጆች ስለ አሰብ ሲናገሩ እንዳትናገሩ ምን አጋባችሁ ትላለህ። በዚህ ደግሞ የአፋር ነው ትላለህ። ኖ እንደዛ ከሆነ የትግራይ ልጆችም ስለ ቀይ ባህር ይመለከታቸዋል። ስለዚህ እንደዚህ የሚባል ነገር አንተን ልትናገር እንደፈለክ አንዱን አቁም ልትለው ነው አይደለም። ስለዚህ ባንዳ ይባላል። ቴዲ ብራዘር ባንዳ ቁጥር 1 በባንዳነት ልጠራው ከፈለክ ጠቅላይ ሚኒስትር አብይ አህመድ ነው። ከኢሳያስ ጋር ሆኖ እኛ እያለን ገብቷል። የራሱን ህዝብ የጨፈጨፈው ጠቅላይ ሚኒስትር ነው። አንተ ስትሰራ እሰየው፣ ሌላ ሰው ሲሰራ ነው ከሆነ እንደዛ የሚባል ታሪክ የለም። አሁን ለህላውነቱ አንድ ሰው ልታጠፋው እየታገር ከሆነ ራሱን ለማዳን ከማንም ጋር ይሰራል። አሁን ላመጣህብን አደጋ ራሱ አልኩ እኮ ሄደን ግብፅን ልናመጣት ነው። ስለዚህ ግብፅን አታምጣት ልትለኝ ነው? ግብፅን አይደለም አልኩ፣ ዓለም ላይ ያለ በሙሉ አልኩ እኮ አንቲ ኢትዮጵያውን ይዘን እንመጣለን። ቢኮዝ መኖር አለብና መጥፋት የለብንም። ልታጠፋኝ ስትፈልግ አንተን በምቋቋምብህ ደረጃ ድረስ ረጅም ርቀት ይሄዳሉ። ስለዚህ አሁን እኮ ችግሩ ለእኛም ራሱ እኮ ሊያስፈቅዱልን ይፈልጋሉ። ለምን ወደ ግብፅ የምትሄዱት? ለምን ወደ ራሻ የምትሄዱት? አይተው ከሆነ ኤኒዌይ የውጭ ዲፕሎማሲ ፌል አድርጓል። ጠቅላይ ሚኒስቴሩ ፓርላማ ላይ ሲናገር የህዝብ ተወካዮች ላይ ሲገልጸው አሸማግሉን ብለን አነጋግሩን ብለን አሜሪካን ተናግረናል፣ ቻይናን ተናግረናል፣ ራሻን ተናግረናል አለ። ብዙ አገሮች ጠቅሷል። በቃ ይሄን ዲፕሎማሲ አነጋግሩን አለ። ግን ኦኬ እሺ እናነጋገራቸዋለን ምናምን ብለው ዝም አሉ አለ። ስለዚህ ዛሚስ በውጭ ሊያገኘው የፈለገውን ሰፖርት ወይ አክሰስ ኦልሬዲ ሪጀክት ብሎታል። ቀይ ባህር ማለት ደግሞ አልኩ እኮ የዓለምን የተወሰነ ፐርሰንቴጅ ኢኮኖሚ መነቀቅ ነው። ኦኬ ቴንክ ጦርነት ቀይ ባህር ላይ ስትጀምር ኤርትራን ብቻ ታርጌት እንዳይመስል ዓለም ሁላ ነው አይኑ የሚያፈጠው። እኛ ቀይ ባህርን ከፈለግን አልኩ እኮ ዓለምን በአንድ ደቂቃ ውስጥ ዓለም ሙሉ በኤርትራ ዜና እንደምሰራ ማድረግ እንችላለን። በአንድ ሚሳኤል አልኩ አንተ የጀመርከውን ዓለም እንደሚነቃነቅ ልናደርገው እንችላለን። ስለዚህ ቁጥራችሁ እንደዚህ ነው ብለን የምታናነቀው ፖለቲካ ኦልሬዲ ሄዷል። አክሰስ ያላቸው ኦልሬዲ እነ ሳውዲ አረቢያ ገብቷል አሰብ ላይ። ግብፅ ባህር ኃይል ኦልሬዲ ገብቷል። አሁን ደግሞ ምን አይነት ስራ እንደሚሰራ ደግሞ እናየዋለን። ግን እናንተ ለምንድን ነው የምትሉት? ሌላ ሰው ልታመጡ ነው ነው አይደለም። ልትበላኝ እስከሆነ ድረስ ራሴ ሰርቫይቭ ለማድረግ አልኩ እኮ በቃ ከአቅሜ በላይ በሚሆንበት መንገድ ራሱ ይሄዳሉ። ቴዲ ዳርካት ግን እንጠቃቀም ከሆነ አልኩ እኮ ለእኛ ለኢትዮጵያና ለኤርትራ ሳይሆን ያ ባህር አልኩ እኮ ለሁሉ ለ5 ለ6 ሀገሮች ማስተናገድ ይችላል። መጨረሻ ላይ አንድ ነገር ልንገር። መጨረሻ ላይ የተናገራት በኢትዮጵያ ሀብትን የተሰራው አሰብ አለ። ጣሊያን ኤርትራን የሰራትም ጣሊያን ነው። እንደዛ ከሆነ አስመራ ይሄ ሁላ ከተማ የኤርትራ የጣሊያን ነው ማለት ነው። ስለዚህ የተሰራው ደግሞ ራሻ ከቀይ ባህር በሚቦጠቡጠው የነበረው አሳ ምርት በራሳችን ምርት በአሳችን ምርት ከሱ በምትወስዱት ገንዘብ ቢሰላ አልኩ እኮ ቢያንስ የ100 ዓመት ዕዳ ሊኖራችሁ ይችላል። ቴንክ ዩ ቀጣይ ላይ በጣም ቴንክ ዩ ማሪ ታፕ አርጉ። ሌሎቻችሁ በጣም ደስ የሚል ውይይት እያደረግን ያለ ነው። ኢትዮጵያውያን ከኤርትራውያን ጋር የተፋጠጡ ነው ያሉት። እናንተ ግራ ቀኙን አይታችሁ የራሳችሁን ደግሞ ፍርድ ሰጣላችሁ። በተለያየ ቦታ ውስጥ ሆናችሁ ይህን ውይይት እያደመጣችሁ ያላችሁ ሰዎች ደግሞ ተነጋገሩ። ባል ከሚስት ጋር፣ ሚስት ከባል ጋር። አንድ ነገር ግን ማወቅ አለባችሁ። በተለይ ሚስቶች፣ ባልሽ በሀገሩ ጉዳይ የሚደራደር ከሆነ ዛሬውኑ ፍቺው። ልብሱን ይዞ ከቤት ይውጣ። እንደዚህ አይነት ወንድ እግርሽን እንዳከፍችለት። ቢያገኝም ቢያጣም በሀገራዊ ጉዳይ ላይ ማይደራደር መሆን መቻል አለበት። የቴዲ መልእክት ነው እየሰማችሁ ያላችሁ ሰዎች። ወለም ዘለም የሚል ከሆነ አሁኑኑ ጠይቂው፣ ነካ አርጊውና በሀገር ጉዳይ ምንድነው የምታስበው? ወይ ልፍስፍስ እንደሆነ ካወቅሽ አሁኑኑ ከቤት አስወጩ ለማለት ያለው። እሺ ቴንኪው። ከማህሪ ቀጥሎ እያያችሁ ነው፣ ኤርትራውያን እያያችሁ ነው። ማህሪና ማይኮ በውስጥ ፖለቲካ ጉዳይ እሳትና ጭድንን አለ እኮ ብዙ ጊዜ ነው የሚናገሩት። በነገራችን ላይ ኤርትራውያን እኮ እኛ ስለማንሰማንቹ ሊያግዙን እኮ ብዙ ይጥራሉ እኮ። ፖለቲካ እኮ አንዳንዴ እኮ ሊነግሩን እኮ ብዙ ይጥራሉ። በሀገራዊ ጉዳይ ማይኮና ማህሪ እሳትና ጭድ ናቸው። በሀገራዊ ጉዳይ ግን ስትመጣባቸው ማይኮና ማህሪ አንድ ይሆኑብሃል።
በቃ ይለወጡብሃል፣ ይቀይሩብሃል። እኛ ጋር ስትመጣ የ3000 ዓመት ስልጣኔ ያለን ትላለ፣ ጥበበኛ ነኝ ትላለ፣ አባቶቼ በዚህ ገብቶ በዛ ወጥቶ ተራራ ቧጠው ምናምን ሲስተመኛ ነኝ ታምራዊ ነኝ ምናምን ትላለ። የታለ ያንተ ታምር? የታለ ያንተ ሲስተም? ሁለት ሰዎች እንኳን ሲጣሉ እኮ ዛሬ እኮ ማስታረቅ ማንችል እኮ የመጨረሻ እኮ የጀዘብን ሰዎች እየሆንን ነው ጋይስ። ምናወራው ምንዘፍነው ጥበባችን የት ገባ? ኦኬ አባቶቻችን ሲሞቱልን ነበር እነዛ ጥበበኛ አባቶቻችን። እኛውን የነሱ ልጆች ነን ማለት ነው ወይ? ሁለት ነገር አለ ወይ? ሲነገረን የነበረው ታሪክ ትክክል አይደለም ወይ? የሆነ ቦታ ላይ ወገባችን ተሰብሯል። የሆነ የከሸፈ ትውልድ አለ መሀል ላይ። ሁለት ነገር ነው ወይ? የተነገረን ስንሰማ በዘፈን በምናምን የነበረው ታሪክ ውሸት ነው ወይ የሆነ ቦታ ላይ ተቆርጧል እንጂ በምንም እንደዚህ አይነት ደረጃ ቋንቋችን ሊደበላለቅ አይገባም ለማለት ፈልጌ ነው። በድጋሚ እያወራን ያለነው በሀገር ጉዳይ ነው። ስለ ጨዋነታቸው ሁሉንም ከልብ አመሰግናለሁ። ወደ አያና እንሄዳለን። አያናችን 8 ደቂቃ አለ ወንድሜ። ጅቦ ነው ወይስ ጅቦን እንስማውና ከዛ ወደ አያና እመጣለሁ። ጅቦ አለ አለው። እድሉን ስለሰጠኝ በጣም አመሰግናለሁ። የምትወያዩት ስለ ትግራይ ወይ ደግሞ ስለ አማራ ወይ ኢትዮጵያ ውስጥ ካሉ ብሔር ብሔረሰቦች አይደለም አይደል? የምንወያየው እንደ ሀገር በኢትዮጵያና በኤርትራ መካከል ያለውን ነው። እኔም ማውራት የምችለው በኢትዮጵያና በኤርትራ መካከል ያለውን ነው። እንደ ውስጥ ሀገር ስትሄድ ግን እንደ ትግራዊ ሆኜ ላወራ እችላለሁ፣ እንደ ኦሮሞ እንደ አማራ ሆኜ ላወራ እችላለሁ። ብዙ ኤርትራውያን ሲያወሩ ስሰማቸው የራሳቸውን ሀገር ሳይሆን ስለኛ ሀገር ብሔር ብሔረሰቦች ነው የሚያወሩት። ሲያወሩ ራሱ በጣም ንቀታቸው፣ ለምሳሌ አብይ አህመድ በትግራይ ላይ ጄኖሳይድ እንዳደረገ አገር እንደካደ እንደጨፈጨፈ መሀሪም ሲያወራ ነበር። ይህን ደግሞ የኤርትራው መንግስትም አግዞት ነው ያደረገ። ይሄን ብዙ አይን ልጨፍን እንዳታል የሚባል ፖለቲካ አለና አሁን ተመልሼ ወደ ትግራይ ፖለቲካ ምናምን መግባት አልችልም። ሀገራዊ ስለሆነ ወደ ሀገራዊ እንሂድ። ኢትዮጵያውያን በጣም ደንዝዘናል። ኢትዮጵያዊ ክብር ምን ያክል እንደሆነ እየገባን አይደለም በፍጹም። እነሱ ሲያወሩ ፍጹም አይዛነፉም። አላማቸው ጠንካራ ነው። ኢትዮጵያዊነታችንን ለመከፋፈል ነው የሚመጡት። ይሄ ገዳይ ነው፣ ይሄ ሊበላህ ነው። ውስጣዊ ችግራቸው እኮ የነሱ ይብሳል። ስለ ኤርትራ አሁን ቴዲ ብጠይቅ ምንም የምታውቀው ነገር የለም። ስለ ውስጣቸው ፍጹም አታውቅም። ትግርኛ ተናጋሪው ከብሌንና ከብነ አምር ሳሆ ከሚባሉ አረበኛ ተናጋሪዎች ጋር ፍጹም ፍጥጫ ላይ ነው ያሉት። እንደዚህ አይነት አምባገነን መንግስት ደግሞ የመሞቻው ጊዜ ሲቃረብ አገር ነው የሚፈርሰው፣ ጦርነት ነው የሚነሳው። ጀብሃ የሚባል አሁን ተነስቷል። ስለ ኤርትራ ፍጹም ጥናት አድርገን እናውቃለን። አንዱን ሰው አስገብተህ እስኪ ስለ ኤርትራ አውራ በለው። ልሳኑ ዱዳን ኢትዮጵያዊ አያውቃቸው። እነሱ ናቸው እኛን በደንብ የሚያውቁን። ውስጣችን ገብተው በደንብ የሚሰሩት እነሱ ናቸው እንጂ ስለ ኤርትራ ፖለቲካ እኮ ብታይ አንተ ክርስቲያን አንተ ሙስሊም እየተባባሉ የሚሳደቡበትን ቪዲዮ እኔ ትግርኛ ስለምሰማን በደንብ አመጣልሃለሁ። ጂሃድ ነው የምናውጀው ይላሉ እኮ አረበኛ ኤርትራ አደጋ ላይ እኮ ያለች ሀገር እኮ ነች። ኢትዮጵያን አይደለም ልትቋቋም። ግን እኛ ኢትዮጵያን ራሳችንን አሳልፈን የሰጠንበት መንገድ በጣም ያሳፍራል። እንደ ትግራይ እንደ አማራ እንደ ምናምን እዚህ እንከራከራለን፣ ችግር የለብንም። ውስጣዊ ጉዳያችን አሁን መሀሪን እዚህ ጋር ይህንን ክፉ መንግስት፣ ይህን ጨካኝ መንግስት፣ ይህንን ኤርትራን ያወደመ መንግስት ከአብይ አህመድ ጎን ሁነታ ትጥለዋለህ ብትለው በአንገቱ ቢላ ይመርጣል። ከኢሳያስ አፈወርቂ ጋር ሁኜ አብይን አወርዳለሁ የሚል ኢትዮጵያዊ ደግሞ አለ። ለምሳሌ ወደ ኢራቅ ስንሄድ አሜሪካ ጣልቃ ገብታ ከተቃዋሚዎች ጋር ሆና የኢራቅን መንግስት ሳዳም ሁሴንን አወርዳለች፣ ጋዳፊን አወርዳለች። የአሜሪካ ባሪያ ነው የሆኑት። ለምሳሌ ኢሳያስን ተጠቅመን አብይን ብንጥል የኢሳያስ ባሪያ ነው የምንሆነው ኢትዮጵያን። በዛ ብዙ ነገር አለ እና ስለ ሀገር ሲወራ ስለ ሀገር እናውራ። ዝም ብለን ስሜታችንን ስለ ራሳችን ውስጣዊ ጉዳይ ማውራት የለብንም። ስለ ኤርትራዊ ደግሞ ማጥናት አለብን። ምን አይነት ችግር ላይ ናቸው? ምን አይነት ፍርሃት ላይ ናቸው? ሰሞኑን በጣም እየተንበጫበጩ እንደሆነ ሁላችንም እናውቃለን። አንዴ ወደ ግብፅ፣ አንዴ ወደ ኢራን ምናምን እየሄዱ ነውና ለምንድን ነው? ከኢትዮጵያ ጋር ችግር ስላለባቸው መሰለኝ። ወደ ዋናው ሀሳብ ስንገባ ደግሞ የአሰብ በር ማለት የባህር በር ኢትዮጵያ ይገባታል የሚለውን እኛ ኢትዮጵያን ለእኛ ጥቅም ስለሆነ በደንብ ቁጭ ብለን ማሰብ አለብን። በጣም ማሰብ አለብን።
የባህር በር አገኘን ማለት ጠላቶቻችን የሚንበረከኩበት ነው። ግብፅ ራሱ የምትንበረከክበት ነው። እውነት ኢትዮጵያ የባህር በር ቢኖራት ስለ አባይ ደቂቃ አታስብም። ግብፅ ደቂቃ አታስብ ስለ አባይ አይደለም። አንድ አባይ 8 አባይ ብንገድብ የባህር በር ካለን ትንፋሽ አትናገርም። ምክንያቱም የባህር በር ምን ያክል ዓለማዊና አህጉራዊ ፖለቲካ እንደሆነ ሁላችንም እናውቃለን። እርስ በርስ ከመናከሳችን ከመባላታችን ውጭ ደግሞ ስለ ኤርትራ ማወቅ አለብን፣ በጣም ማወቅ አለብን። በተለይ እዚህ ሶሻል ሚዲያ ላይ መከታተል አለብን። ወዴት እየሄዱ ነው? ውስጣዊ ችግራቸው በጣም አደጋ ላይ ወድቋል። ታውቃለህ? ይሄንን መሀሪ ማለት ቴዲ ይቅርታ፣ ስለ ኤርትራ ምን እንደሚባባሉ ትሰማለህ? ኢሳያስ አፈወርቂ አምባገነን መንግስት ሲወድቅ ተኪ የለው። ምክንያቱም አምባገነን ነው፣ ተኪውን አይፈጥርም፣ ሀገር ለትውልድ አያስረክም። ኢሳያስ አፈወርቂ ደግሞ ይህ አይነት ፍጥረት ነው እና ሀገራቸው አደጋ ላይ ነች። ኢትዮጵያ የባህር በር የማግኘቷ ነገር ግድ ነው፣ ታገኛለች በቅርቡ። ብዙ ባወራ ደስ ይለኛል፣ ግን አንዳንዴ ያው ስሜታዊ ስለመሆን ሌላ ነገር አውርቼ ትንሽ መሀሪንም እንትን እንዳላስደብረው ደቂቃዬን ለአያና ለብልጽግናው ካድሬ ሰተህ እድሉን ይጠቀም። አመሰግናለሁ። እኔ ጅቦ ብዙ ጊዜ ሲቀልድ ነው የማውቀው። እንደዚህ ግን ቁም ነገር ሲናገር ሰምቼው አላውቅም። የተናገረው ንግግር እኔ በጣም በደንብ ስነስርዓት እያደመጥኩት ነው። እኔ እንደዚህ ሲናገር ሰምቼው አላውቅም። ጅቦ የህዝብ ተወካዮች ምክር ቤት ቢገባ በቃ ምንድነው ትቀልዳላችሁ እንዴ? ሰው ለካ አብሮ የሚውላቸው ልጆች ናቸው፣ ወይ ቀላጅም የሚያደርጉት ወይ ቁም ነገረኛም የሚያደርጉት። እና የሚገርም ንግግር ነው የተናገረው። ቁም ነገር በሀገራዊ ጉዳይ ላይ እንደ ሀገር አወራለሁ። በዶሜስቲክ ፖለቲካ ደግሞ ከመጣ የዶሜስቲክ ፖለቲካው እንደ ትግራዋ ያወራለሁ። ምክንያቱም በሀገራዊ ጉዳይ ላይ ለማን ነው የምትሽለጠለጠው? በሀገራዊ ጉዳይ ላይ እኮ ተልከሰከስክ ማለት እኮ ስድቡ ለአንተም ይተርፋል። ምክንያቱም አባቶቻችን ሲተርቱ የዘመድ ጉድፍ አብሮ ያሳድፍ ይባላል። የቴዲ ውርደት እንደ ሀገር እኔ ውርደት ከሰራሁኝ የኔ ውርደት የእናንተ ውርደት ነው። ለምሳሌ ባለፈው አንድ ማነው ሀዲሽ ማነው የሚባል ልጅ ለንደን ሀገር ለምሳሌ ስካይ ኒውስ ሲዘግቡት ነበር። ሴቶችንና ህፃናትን ጾታዊ ትንኮሳ ፈጽመዋል ተብሎ ወዴት ነው የተባረረው? የተባረረው ወዴት ነው? ቴሌግራም ላይ ጽፌላችኋለሁ። ወደ ኤርትራ ነው የተባረረው፣ ወደ ቦትስዋና ነው የተባረረው፣ ወደ ካሜሮን ወዴት ነው የተባረረው? እጁን ወደ ኋላ አስረው ወደ ኢትዮጵያ ነው የላኩት። ሀገር ባይኖረው ሴ ሶዬ አየህ፣ ሀገር ማለት ገበና ከታች ናት። ሀገር ማለት ቢከፋም ቢለማህም ዞረ የምትመጣባት ናት። በዶሜስቲክ ፖለቲካው እየተገደልክ ነው፣ ችግር አለብህ። አይ ነው ይህን ሁል ጊዜ የዘገብን ነው፣ እያወራን ነው። መንግስትን በፈለግከው መንገድ ቀይረው። ስራ መንግስት ለመቀየር ነው አይደል? ብልጽግና ቀይራ ሌላ አስገባ፣ ወይም ፋኖና ወይ ኦነግና ወይ ቲፒኤልኤፍ ነው። በጋራ ቤት ግን በፍጹም እንዳትደራደር። በጋራ ጉዳይ ላይ የተደራደርክ ሰዓት የመጨረሻ የፖለቲካ ድኩም ነው ማለት ነው። ወይም ደግሞ ፖለቲካ በሚደርስበት ቦታ መድረስ ማይገባ ሰው ነው። የሀገር እፍረት ነህ ማለት ነው። ቁም ነገር የሀገር እፍረት ነህ። ስለዚህ ቆፍጣና መሆን አለብህ። ከነ ድህነትህ፣ ከነ ማጣትህ፣ ከነ ችግር በሀገርህ ጉዳይ ላይ ቆፍጣና መሆን መቻል አለብህ። ዓለም ላይ እግር እስኪቀጠን ብትዞር በሀገራዊ ጉዳይ ላይ የሚደራደር አንድም ዜጋ አታመጣም። አንድ ዜጋ አታመጡልኝም። ናሽናል ኢንተረስት በጣም በጣም ሲሪየስ የሆነ ጉዳይ ነው። የክብር ጉዳይ ስለሆነ ማለት ነው። ቴንኪው ጅቦችን። አገራዊ ጉዳይ ነው አጀንዳው። እንደዛ ነው እያወራን ያለ ነው። ከልብ ነው የማመሰግነው። ከጅቦ ቀጥሎ ወደ አያና እንሄዳለን።